ጥፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስብሽ አደረ አንቺን ማለት ከቀረ ሕይወት ምኑን ሰመረ ጥፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስብሽ አደረ አንቺን ማለት ከቀረ ሕይወት ምኑን ሰመረ ዜመኝነቱን በብዙ መልኩ በፊልሞችም በተለያዩ ነገሮች ባትገልጥም አልፎ አልፎ ይታያልና ሙሌ ምናልባት የፊልም ተዋናይ ባይሆን ኖሮ ድምጻዊ ሆኖ ልናየው እንችል ነበር? አዎ ከ6 ኪሎ ዩኒቨርሲቲ እየተማርኩኝ ኤክስቴንሽን የሙዚቃ ትምህርትም መማር ነበር። ዞሮ ተመሳሳይ ነው የስሜት ጉዳይ ስለሆነ ትወናም ስሜት ነው ሙዚቃም ስሜት ነው ብዙ የአርት ጉዳዮች ከስሜት ጋር የተገናኙ ናቸው። እኔ ደግሞ ዝግጅትም በጣም ዳይሬክቲንግ በጣም ስለምወድ እሱ ላይ በጣም ማተኮር ስለምፈልግ አዘጋጅ ስትሆን ከትወና ውጪ ሙዚቃንም ማወቅ ኤዲቲንግ ማወቅ ስለ ካሜራ ማወቅ ሁሉንም ማወቅ ግድ ይላል። በዛ መንገድ ሙዚቃ ተምሬያለሁ ሳክስፎን አጥርቻለሁ። ሙዚቃ መሳሪያም ትጫወታለህ? ለምን አልገፋበትም በሙዚቃው? አንድ ነገር ላይ ሙዚቃም በጣም ጊዜ ይፈልጋል ማለት የሆነ ሙያ ላይ ስትሆን በቃ እዛ ላይ በጣም ፎከስ ማድረግ አለበት እና እዚህ ምዛም ስትል አንዱንም በደንብ እንትን ጥንቅቅ አድርገህ አትሰራው። ከዝግጅት ከጀመርኩ በኋላ ፊልም ውስጥ ከገባው በኋላ ብዙ ነገሬን እሱ ያዘብኝ። ከዛ በፊልም ውስጥ ሙዚቃውን አገኘዋለሁ በዛው ውስጥ አገኘዋለሁ እንጂ በጣም ፍላጎት ነበረኝ በፊት በጣም። ድምጻዊ ሆኖ የተወነው የሙሉዓለም የተወነው ገጸ ባህሪ አለ? የለም ግን አሁን በቅርቡ የሆነ ስክሪፕት እያጠናው ነው ድምጻዊ ነው ተዋናይ በዛ ይመጣል። አንዳንድ ፊልሞች ላይ በትወናም በዝግጅትም በድርሰትም ተሳትፎ ታደርጋለህና አንድ ፊልም ላይ እነዚህን ሁሉ ነገሮች መሸከም ምን ያክል ይከብዳል? እንዴት አድርገህ ነው የምታጣጥመው? በዛው ልክ ደግሞ ውጤታማ ስትሆንም እናይበታልና እንዴት አድርገህ ነው ያን መስመር የምታልፈው? በጣም ከባድ ነው ግን ብዙ ነገሩን ፕሪ ፕሮዳክሽን ላይ ተጨርሳለህ። ወረቀት ላይ መጨረስ ያስፈልጋል እንደዛ ሆኖ ለመስራት። ከዛ በዘለለ እንዳልኩ ነው ዝግጅት ብዙ ነገርን አቅፎ የያዘ ነው። የዳይሬክቲንጉን ጉዳይ ከጨረስከው በኋላ አብረው ደግሞ የሚሰሩ ለምሳሌ ኤዲዎቹ ሲኒማቶግራፈሮቹ በጣም የምታምንባቸው ጎበዞች አብረሃቸው የሰራሃቸው ሰዎች ሲሆኑ ነገሮችን ያቀሉልሃል። ብዙ ጫና አንተ ላይ ከሆነ ከባድ ነው የሚሆነው። ግን ልክ አሁን እኛ ሀገር ላይ ዲፒ ተብሎ ሲመጣ ዳይሬክተር ነው ለዛ ፊልም የሲኒማቶግራፊውን ካሜራውን በተመለከተ እሱ ዳይሬክተር ነው። ልክ እንደ ዳይሬክተር አክት ያደርጋል። ኤዲተሩም ሲመጣ የሚጨምርልህ መሆን አለበት እንጂ ያዘጋጁ ሐሳብ ብቻ ከሆነ የሚጨምሩልህ ክሮች ከሌሉ ስራውም ይበደላል። እነዚህንም 3 ነገሮች አብረህ አያይዘህ መስራት አትችልም። የቱ ይማርካል? ግን አንዳንዴ 3ቱም የራሳቸው ነገር ይኖራል። ወደ የትኛው ውስጥ የሚያዘነብል ይመስላል? እኔ ጽሁፍና ዳይሬክቲንግ በጣም ነው የምወደው። ትወናው ላይም ከፍ ያለ ነገር አለ። ትወናውን ለምን ወደ ኋላ አደረከው? እንዳልኩ ነው በቃ ብዙ ዳይሬክቲንግ ውስጥ አብረህ አክት ታደርጋለህ። ሁሉንም ካራክተሮች አብረህ ትጫወታለህ። ስለነሱ አናሊሲስ ትሰራለህ። የሁሉንም ካራክተሮች ሙዚቃው ላይ አብረህ ነህ፣ ኤዲቲንግ ላይ አብረህ ነህ፣ አብረህ ትቀርጻለህ፣ ፒክቸር ታደርጋለህ፣ ፍሬሞች ትመርጣለህ። ብዙ ነው የምታስበው። ማሰብ በጣም ደስ ይላል። አክቲንግም እንደዛው ነው ግን ጫናው የዚህኛውን የዝግጅቱን ያክል አይደለም። ታስበው ፊልሞች የሆነ ሰዓት ላይ በጣም እንደ ጉድ እንደ አሸን ይፈላሉ ብለን ልንገልጸው እንችላለን። የሲኒማ ቤቶች ቁጥርም በተለይ በአዲስ አበባ ደረጃ በጣም በርካታ ነበሩ። ከ40 በላይ የሚሆኑ ሲኒማ ቤቶች እንቆጥር ነበር። አንዳንዴ በእነዚህ ሁሉ ሲኒማ ቤቶች በተመሳሳይ ጊዜ ፊልሞች በየሳምንቱ ይመረቱ ነበርና ያ ነገር ገታ ላይ ይመስላልና እንደዚህ አይነት ውጣ ውረዶች መውደቅ መነሳት የሚሉት መልኮች ፊልም ላይ ሲመጡ ሲከሰቱ ምንድነው የሚሰማህ አንተ? ያው ህመም አለው ማለት የምትወደው ሙያ
አድጎ ስታየው አይደለም እንትን ሌሎች የሙያ ባልደረቦች ከፍ ያለ ነገር ሲሰሩ በጣም ደስ ይላል። በዛ ልክ ደግሞ ደክሞ ስታየው አሁን ላይ ሰዎች ተመልካቾች ፊልም ብለው የሚያዩዋቸው አሁን ለምሳሌ በዩቲዩብ የሚሰሩ ፊልሞች የ3 ቀን ሰዎች የሲኒማ ፊልም ነው መስሏቸው የሚያዩዋቸው ምናምንና በዛ ልክ ክብሩ ደግሞ ሲወርድ ስታየው ትታመምበታለህ። ግን ምንድነው አማራጭ ያለው? የተሻለ ስራ መስራት ነው። ከፍ ያለ ስራ መስራት፣ ኢንተርናሽናል ሀሳቦች ማሰብ፣ ስኮፓችንን ከሀገር ውስጥ ብቻ ማውጣት ማለት የምንሰራቸው ስራዎች ለኛ ሀገር ታርጌት ኦዲየንሳችን እኛ ሀገር ብቻ ሳይሆን ኢስት አፍሪካ ላይ፣ አፍሪካ ላይ፣ አውሮፓ ላይ ብናምን እንደሱ እያሰቡ በመስራት ማዳን ይቻላል እንጂ ህመም አለው በጣም። መልካም እንግዲህ ዛሬ የምናየው ሙሌ በብዙ መንገድ ውስጥ የተገነባ ነው። በትምህርት ራሱን ያነጸ፣ በዛ መንገድ ውስጥ የቀረጸ፣ በሙያ ልምድም ከብዙዎች ተምሮ ራሱን እዚህ ጋር ያበቃ ነው። እስቲ ወደ ኋላ ወደ ልጅነት ጊዜ ልመልስም። ምን አይነት ሙሌ ነበር በፊት? ዛሬ ላይ የምናየው ሙሌ እንዲፈጠር ትላንትና የነበረው ሙሌ ምን አይነት ነገሮችን ያደርግ ነበር? የትኞቹ ነገር ይዳስስ ነበር? በጣም አስቸጋሪ በጥባጭ የሚባል ማለት ሰው የማይሆን ማለት በቃ በጣም አስቸጋሪ ቤተሰብ አስቸጋሪ ምንድነው መበጥበጥ የለም። ያው ግን እኔ የማስበው ለምሳሌ ከፍቅር አንፃር ነው። ወንድሞቼ ጋር ካልሳማችሁኝ ብዬ የማታለው ወይ ተንኮል አለ ማስደንገጥ ነው። ተንኮል የሆነ እንደውም የአክቲንግ የሚመስለኝ እኔ አላውቀውም፣ ግን አክቲንግ የሚመስሉ ተንኮሎች በጣም ነበሩኝ የልጅነት ላይፌ ላይ። በቃ የሆነ ሰዓት እናቴም ስትቆጣኝ ነው በቃ ሞትልሻለሁ ምናምንና እንዲ ኤሌክትሪክ ወይኔ ምናምን ብዬ ወድቃለሁ። ያኔ ምንም አክቲንግ የሚባል ሐሳብ የለኝ ምናምን። ወንድሜን ምናምን እየኮረኮርኩት አንዴ እንደውም መቼ ዕለት እያወራኝ ነበረ ተኝቶ እኔ ላይ ሆኖ ይኮረኩረኛልና እዚች ጋር የሆነች ይብጥ ያለች ነገር ነበረች። ልክ እሷን ሲነካኝ አልኩና ጸጥ አልኩት። መንትያ ወንድሜ ነው ታዬ ይባላል። ሙሉ አለኝ ጸጥ በቃ ምንም እንደሞተ ሰው ነው የሆንኩት። ሙሉ አለና ከዛ በኋላ ተደስቼ በጣም ሳኩ ምናምን እና እንደዛ አይነት እንትን ነበርኩኝ። በተንኮል ውስጥ አክት አደርግ ነበር ማለት ነው። ከዛ በኋላ ግን በቃ ሙዚቃም ስማር እስከ ትምህርት እንትን ድረስ እናቴ ራሱ ተኝታ ኧረ እባክህ አትበጥብጠኝ ለሊት ተነስቼ ነው ሳክስፎን ገዝቼ ጠዋት እነሱ ተኝተው እኔ 12 ሰዓት እነሳለሁ። ሳክስፎን ቡ ምናምን አደርገዋለሁ። ኧረ ልተኛበት እንኳን እንዲተጮህ ከዛ አጎቶቼ መጥተው ይመክሩኛል። መቼ ነው ሰው የምትሆነው አንተ ምናምን ይሉኝ ነበርና ከዛ ልክ አንድ ቀን በቴሌቪዥን ታየው 50 ሎሚ የሚባል ፕሮግራም ነበር። እሱ ላይ የሆነው ኤንጂኦዎች ሙዚቃ እንድንሰራ ክበብ ነበረን። ሀመሪ ቫንጋዲ የሚባል ክበብ ነበረ። እዛ እንሰራ ነበረ። ፍሬ የሚባሉ ክበቦች አሉ ኮተቤ አካባቢ ነውና ሙዚቃ የምንሰራውን እዛ ጠሩንና እዛ ውስጥ ዘፈንኩኝ። በዘፈን ነው እንደውም የመጀመሪያ በቴሌቪዥን የታየሁት። በቃ እናቴ የሆነችውን በቃ በዚህም በዛም ስልክ ይደወላል። ከዛ በኋላ ራሴን አስከበርኩኝ። ሙዚቃውን ታስታውሳለህ? የጎሳዬ ተስፋዬ እናስታውሰው ትንሽ። ካለሁበት በስራ ጉዳይ ስወጣ ከቤት ገጥሞኝ ሰው ገሎ ኖኛ ሰው እናን ያየኔ ማን ይመልሰው እንዳልነግራት ምርጬ እንዳልነግራት እንዲሄኛው ዘፈን ነው። 99 አልበም ማለት ነው። በጣም ደስ ይላል። መንታ ወንድም አለኝ። እንግዲህ ብዙ ጊዜ መንትዮች ብዙ ነገር ይጋራሉ። ያንተ መንታ ወንድም ካንተ ምን ወሰደ? አንተ እስከሱ ምን ወሰድክ? በብዙ ነገር አይደለንም። እኔና እሱ በመልክም የተለያየነን፣ በባህሪም የተለያየነን። እሱ በጣም ረጋ ያለ ነው እንዳልኩ ነው። እኔ አስቸጋሪ ነኝ። እሱ አጠር ይላል፣ እኔ ረዘም እላለሁ። አርኪቴክቸር ነው ያው አርት ውስጥ አለ። እሱ ብዙ ግራፊክሶችን እሱ ነው የሚሰራልኝ። ስሪዲዎችን ምናምን እሱ ይሰራል። የአርት ነፍሱ ያገናኘናል። ስለዚህ ያው የመተጋገዙ መቀባበሉ ነገር አለ ማለት ነው። ያንተ ከልጅነት ጀምሮ ወደ ቲያትሩ ወደ አርቱ የተመጣው ማለት ነው? አይ ትምህርት ቤት ቆይታን ብናነሳ ደስ ይለኛል። ትምህርት ቤት ውስጥ ነው። እኔም 9ኛ ክፍል ሆኜ የጀመርኩበት። ምንም ከዛ በፊት እኔ በቃ ኳስ ወዳለው ምን እንደምሆንም አላውቀው ማለት በጣም ወታደር ምናምን ደስ ይለኛል። ከዛ
ዘጠነኛ ክፍል እንትን ሆነን ከፊት ለፊታችን የሆኑ ልጆች እቺ ራይቲንግ ፓድ አለች እንዲህ የምትገለጠው እና ጸረ ኤድስ ክበብ አለ ለካና ከዛ ስልጠና አለ ተብለው ወስደው መጡ። እሱንና ስልጠና ቅዳሜና እሁድ ነው የሚሰጠው ተብለው እሱን ይዘው ሲመጡ እንዴ ከየት ይዛችሁ መጣችሁ ምናምን አልኩ። ጸረ ኤድስ ተመዝገብ ዝም ብለ ይሰጠዋል አለ። እሺ አልኩና ልክ ከእረፍት ነው ምናምን ስንወጣ በነጋታው ሄድኩኝ ለመመዝገብ ነው እንትን ለመሰልጠን ነው ስል ሰጠኝ። ስሜ ተመዘገበ። ቅዳሜና እሁድ ብትቀር ከኔ ጋር ነው የምትጣለው አለኝ። ትምህርት ቤት ውስጥ የሚፈራ ዩኒት ሊደር ነው መምህር ሙሉ ቀን ይባላል። ደነገጥኩኝ። ማለት እኔ ደብተሯን ብቻ ነው የፈለኩት። ከዛ በቃ ምን አለ በቀረብኝ ምናምን አልኩ። ቅዳሜ ሲደርስ ያቺ ፈርቻለሁ። ዱላም ፈርተን እንጂ በቃ ዩኒት ሊደር ነው 9ኛ ክፍል ላይ ዱላም አይኖረውም ግን ያው አትማሪም ቢለኝስ ደሞ ከሱ ጋር ምናምን ብዬ ሄድኩኝ። ከዛ እዛ ጸረ ኤድስ ውስጥ የመጀመሪያ ነው ምናምን ሳይ ስልጠናው በድራማ ነው እና ደስ አለኝ በቃ እንትን። ከዛ ወጣና ፓስቲ በሻይ በላን። ከዛ አበላለሁ እንትን ደግሞ አበላለሁ የውሎ አበል አዲድ ይሄ ሁሉ ጥቅማ ካለው እሁድም መጣሁኝ። ከዛ ያየሁት እንትን ሲል ደስ እያለኝ መጣ። የሚሰሩት ነገር ደስ እያለኝ መጣ ምናምን። በጣም አይናፋር ነበርኩኝ ማለት ቤቴ ነው እንጂ እንደዛ መበጠብጠው እንዲህ ሰው ፊት አሁን እንደዚህ ቁጭ ምናምን በታሪክ አልችልም ነበር። ከዛ በቃ እዛ ያየዋቸው ጎበዝ ልጆች ነበሩ እዛ የሚያሰሩ በቃ በጸረ ኤድስ ውስጥ በድራማ ምናምን እዛ መዝፈን ጀመር። ሙዚቃም እዛ ነው በቃ ቮካል ጀመርን ምናምን። የሆነ ነገር ከጀመርኩ እኔ በቃ እስከ ጥግ ድረስ ነው ተመለው በቃ ይሄው እዚህ እድሜ ድረስ በቃ ግማሽ። ዩኒቨርሲቲሳ እንግዲህ ቲያትር መርጣ እሱንም ተማርክና ዩኒቨርሲቲ ላይ ነበረው ምርጫውስ በራሱ ይመስላል። አንዳንዴ ይሄን ዘርፍ ሲመረጥ በቤተሰብ ዙሪያችን ያሉ ጫናዎች ይኖራሉና እንዴት መረጥከው? እሱስ እንዳልኩ ትምህርት ላይ ደካማ ነበርኩኝ በጣም እና 12ኛ ክፍል 206 ነበር ማለፊያው። እኔ 205 አመጣውና ዩኒቨርሲቲ የሬጉላር መማር አልቻልኩም። ከዛ ቲኤምኤስ ውስጥ ሙዚቃ ተመዘገብኩኝ። ፍላጎቴም ነገሩ እኔ አርቱን ነው መማር ምፈልግ የነበረው። ከዛ ኤክስቴንሽን ቲያትሪካል አርት ገባሁኝ። ኤክስቴንሽን ቲያትሪካል አርት ገባው። ያው ከክበብ ውስጥ ምናምን እሰራ ስለነበር ሰርከስ ኢትዮጵያም ሰርቻለሁ በሙዚቃ ምናምን። ከበቃ ከ9ኛ ክፍል ከዛች ከጸረ ኤድስ ከደብተሯ ጉዳይ ጀምሮ ጭልጥ ብዬ ሄጃለሁ በቃ። ከዛ 12 ፕሪፓራቶሪም ከተማርኩ በኋላ ምርጫ የሚያ ነው። ሌላ ነገር ልማር አልችልም ማለት እንትኑም የለኝም። እንትን ውስጥ ገባሁኝ የቲያትሪካል አርት ተማርኩኝ። እዛ ውስጥ ደግሞ ኤክስቴንሽን ስትማር ደግሞ ሌሎች ውጭ የሚሰሩ ቲያትር ቤት የሚሰሩ ሰዎች፣ ሌላ ፕሮፌሽን ላይ ያሉ ዶክተሮች፣ ቴሌ ውስጥ የሚሰሩ ምናምን ጎበዝ ሰዎች ነበሩ። ብዙ ኮኔክሽን እዛ ውስጥ አገኘሁኝ ምናምን። ደስ የሚል አስተማሪዎቹም ደስ ይል ነበር። እነ ሙሉጌታ ጃቧሬ ምናምን እነ ተስፋዬ ደስ የሚል እውቀት እና በጣም እንትና መምህር ተሻለ አሰፋ ዳይሬክቲንግ እሱ ነው ያስተማረኝ። እና የሱ አንድ ክላስ እስከዛሬ ድረስ አንድ ቀን የገባኋት ክላስ ነው እስከዛሬ ድረስ እኔ የምመነዝራት። በጣም ተሻለ በጣም ጎበዝ ዳይሬክተር ነው በጣም እና ብዙ ነገር እስካሁን እንግዲህ እየመነዘርኩ እንትን የምልበትን እውቀት ከተሻለ በጣም አግኝቻለሁ። ከዛ በቲያትር ደግሞ አገኘሁት አዘጋጀኝ። ከዛ በኋላ አሁን ቅርብ ጊዜ አና ማስታወሻ ላይ ካስተማረኝ ሰው ጋር በጣም ከማከብረው ዝግጅት ካስተማረኝ መምህሬ ጋር እሱ አዘጋጂ ሆኖ ሰራው እና በጣም ይገርም ነበረ። ደስ ይል ነበረ። እስካሁን እንደሱ ታጫውተኝ የተረዳሁት ነገር የሙሌ ከትወናው ገጽ ይልቅ የሙዚቀኛነቱ ገጽ በጣም በብዙ መልኩ ተገልጦ ነበር። ድንገት ወደ ትወናው የበለጠ እያመዛን የመጣው ደግሞ ከዚህ በኋላ ነውና ትወና ላይ በደንብ እንድትንቀሳቀስ አስተዋጽኦ ወይ ደግሞ ተጽዕኖ ያሳደረብህ ሰው አለ በአዎንታዊ መንገድ? እንደዛ ምለው የለም ማለት ብዙዎቹን እወዳለሁኝ። እኔ በጣም ትኩረት የማደርገው ዝግጅት ላይ ነው። ከዛ አሁን ላይ ነው እንደውም ወደ ትወና ከሌሎች ሰዎች ጋርም በደንብ እየሰራው ምናምን የመጣሁት እንጂ የሆነች ክፍተት ሳገኝ እጽፋለሁኝ። ከዛ እሱን ነገር መስራት ነው የምፈልገው። ከዛ ይይዛል አመት ይይዛል አንድ ስራ ስራ ከጽሁፍ ጀምሮ ምናምን ሊይዝህ ይችላል።
ግን ብዙ አብሬያቸው የሰራዋቸው ሰዎች በቃ ነፍሱን ይማር ባባ በጣም የአክቲንግ እንትኑ ደስ ይለኝ ነበር። የመረዳት አቅሙ፣ ስክሪፕት የሚያወራበት መንገድ እና ያስቀናኝ ነበር ባባ። ያኔ እንግዲህ እኔ እንትንም ዝግጅትም ላይ በደንብ ከዛ 300,000 ላይ አብረን የጀመርነው ምናምን እሱ ከዛ በፊት አንድ ፊልም አለው እሱ እንትን ይለኛል ያስቀናኛል ባባ አቅሙ ችሎታው ምናምን። እና ደግሞ አንዳንድ ደግሞ ልክ እንዳለምሰገድ ደግሞ ጸጋ የተሰጣቸዋል ማለት እነሱን ሳይ በቃ በጣም እንትን እላለሁኝ፣ ደስ ይለኛል። አክት ማድረግ ጓጓለሁ ያው እኩዮቼም ስለሆኑ ምናምን። አለምሰገድ ደግሞ በቃ እንዲህ የሚሰጥህ የለም ከየት አመጣው ማትለው ሲሰራ ደስ የሚልህ የምትወደው ግንባር ምናምን ይሉታል፣ ግንባር አለውም ምናምን እሱ ደስ ይላል። እና አለማየሁ ታደሰ በጣም ብዙ አሉ ደስ የሚሉኝ። ግን ብዙ አብሬ የማሳልፈው ከኩዮቼ ጋር ስለሆነ እነሱ አክት እንዳደርግ እንትን ይሉኛል፣ ይገፋሉ። በደንብ አክት ባረግ ብዬ አስባለሁ እነሱን ሳይ። የበለጠ ሙሉዓለምን ያወቅነው 300,000 ላይ ነውና ከዛ በፊት የነበረው ሙሉዓለምና 300,000 ፊልም ሲሰራ የነበረበት ሂደቱ ምን ይመስላል? ከዛ ተቀባይነቱንስ እንዴት አገኘው? 300,000 እንደውም የኔ የመጀመሪያ ዳይሬክቲንግ ፊልሜ ነው እና ብዙ ትምህርትም ተምሬያለሁ። የዛ ጊዜ ዩኒቨርሲቲም ነበርኩኝ እንዳልኩ ብዙ የምሰበስብበት ጊዜ ነበረ። እውቀቶች ከአብሬያቸው ከምሰራቸው ሰዎች ከሚያስተምሩኝ ውጪ ከማያቸው እና ሊሰሩ ከመጡት ሰዎች በጣም እንትን የምልበት ጊዜ ነበረ። የሆነም እውቀቶችን የምሰበስብበት ጊዜ ነበርና አቅሜን ደግሞ ለማውጣት የምታገልበት ጊዜ ነበረ። በጣም ሰማለሁኝ። እንደ ክሬዲት የኔ የሙሉዓለም ጌታቸው ፊልም ይባል እንጂ ባባ በጣም ስክሪን ፕሌይ ላይ አብረን ቁጭ ብለን ነበረ። ጆኒም ዮሐንስ ተፈራም በደንብ ተጋግዘን የሰራነው ስራ ነው። ከዛ በኋላ ሲወጣ እኔ እንደውም አልጠበቅኩም። የዛኔ በጣም እንትንነ ምንድነው ሂሮሺማ ምናምን የወጡበት ጊዜ ነበረ እና እኛ ድንገት መተን ከዛ እኩል የኛ ፊልም ከነሱ እኩል ሲኒማ ላይ ኮምፒት አድርጎ በገበያ አሪፍ ሲሆን ምናምን ስታይ ደግሞ ለነገህ ምናምን በቃ በጣም ኢነርጂ ሆኖ ነበር። የሆነ ፌል አድርጎ ቢሆን ኖሮ በጣም እንሰበር ነበር ወይ የሆነ ነገር ይሆን ነበርና ደስ ይል ነበር ተቀባይነቱ። ያገኘሁትን እውቀት በጣም ለማንጸባረቅ የሞከርኩበት ነው፣ የገባሁበት ነው ከእሱ ጊዜ። እንግዲህ እዚህ የጥበብ ስራው ሲኮን ሁለት ገጽ አለ አይደለ? ሰርተ ለተመልካች ስታቀርብ ተወዶ የመቀበልን ያክል ደግሞ ምን ነው ይሄን ነገር ባልሰራው ብሎ ትንሽ የሚያስደነግጡ አይነት ስሜቶች ወይም ደግሞ ሀሳቦች ይመጣሉ። እንደዚህ አይነት ሀሳቦች ሲመጡ እንዴት ነው የምታቻችለው? ጥሩ ሲሆን ጥሩ በቃ ያንተ መገንቢያ ሆኖ እዚህ ጥሩ ላይ በለጠ ጥሩ ለመሆን፣ እዚህ ጋር ደግሞ ደካማ ሲባል ደካማዋን እንደ መሻሻያ መንገድ ወስጄ ልለወጥበት የምትለው ነገር ይኖራልና ሁለቱ ተቃራኒ ነገሮች ሲሰጡ እንዴት ነው የምትቀበለው አንተ? አንዳንዴ ሲያጋጥምህ ጥሩ ነው ማለት ሁሌ ጥሩ ነው ስትባል አታውቀውም። እንትኑ ያለህን እንትን አቅምህን አታውቀውም። በመሃል የሆነ ስራ ሰርተህ አይ ይሄን ነገር ጥሩ አይደለም ወይ ተቀባይነቱ ቅዝቅዝ ሲል ከዛ በኋላ እንትን ይመጣል። በቃ ያለህን አቅም እንዳለ አሟጣህ ከዛ ሁሌ አፕዴትድ ለመሆን ያን ስምህን ለማስተካከል ምናምን በጣም ትልቅ ኢነርጂ ይሆናል። እኔ ከ300,000 በኋላ ሩጫዬን ጨርሻለሁ ሰራኝ። ሩጫዬን ጨርሻለሁ ሰርቼ ድክም ያለ ነው ማለት እንደ እንትን አይደለም እና በጣም እልህ ያዘኝ ማለት በቃ እንትኔን የለወጠው እስከዛሬ ያለኝን ነገር ያመጣው ግን ሩጫዬን ጨርሻለሁ ፊልም ነው። ከዛ ከሱ ፊልም በኋላ አንተነ ድክም እንዳለ የተሰማ ወይ ሰው ጋር ተቀባው ማለት በቃ ብዙ አይደለም ማለት በ300,000 ደረጃ 300,000 የነበረበት እንትን ነበረ። ከዛ ከሱ ቀጥሎ የሆነ ሲመጣ አይ እንደው ጥሩም አይደለም የሚል አለ ምናምን። ከዛ ተሰማኝ በቃ ከዛ በኋላ የሆነ ነገር ማድረግ አለብኝ ማለት ከዚህ በኋላ የምሰራው አልኩኝ። አዲስ እንግዳ የሚለውን ፊልሜ በጣም ነው የምወደው። በቃ ከጽሁፍ ጀምሮ ምናምን ዝግጅት ላይ ምናምን
በደንብ እንደማስበው በዛ ጊዜ ምናምን ሰራሁት። እስከ ዛሬ የምወደው ወከለቲስ ምናምን እነ ቤቢ ሳምሶን ቤቢና ሄኖክ የሰሩት። ከዛ በኋላ እሱን ሰራው። ያ ፊልም ባይኖር ኖሮ እስከ ዛሬ ያለው ሙሉዓለም ላልመጣ እችል ነበረ። ያ ግን መኖሩ አነቃኝ በደንብ። ከዛ በኋላ በጣም ነው የማስበው፣ በተለይ ጽሁፍ ላይ ያለሁበትና በዝግጅት የምሰራው እንትን ላይ ምንም ፌል ማድረግ አልፈልግም እና ከሰዎች እይታ ውስጥ ሆኜ አየዋለሁ ስራው ማለት ከኔ ፖይንት ኦፍ ቪው ብቻ አላየው፣ እንደ ተመልካች ሆኜ አየዋለሁ። በሰው ውስጥ ሆኜ ነው የማስበው። ብዙ ሳይኮሎጂዎችን አስባለሁ፣ ብዙ እድሜዎችን አስባለሁ፣ ብዙ የአይምሮ ስታተስ ላይ ያሉ የእውቀት ስታተሳቸው ላይ ያሉ ሰዎች ላይ ሆኜ አስበዋለሁ። ከታች ጀምሮ እስከ ላይ የምሰራውን ነገር እነሱን ሁሉ ለማግኘት ፈልጋለሁ። አንዳንዴ ያነቃል። ጥሩ ነው እንደዛ ነገር። እንደዚህ ያው አሉታዊ መስሉ ግን ደግሞ መማሪያ በሚሆን መልኩ የሚሰጡ ሀሳቦች ሶሻል ሚዲያ ላይ እንዴት ነው? ሶሻል ሚዲያ ደግሞ አሁን ሌላኛው ተጽዕኖ ፈጣሪም ደግሞ አንዳንዴ የሆነ ሰው ላይ ዱላ ሲበረታ ታያለህ፣ አንዳንዱ ደግሞ በደንብ የጨብጨባጆች ሲበዙ ታያለህ። እና ሙሉዓለም እንዴት ነው ሶሻል ሚዲያ ላይ ምን አይነት ሀሳቦችን ይመለከታል? ስለራሱ ብዙ ደካማ ነኝ እኔ ሶሻል ሚዲያ ላይ እና ምን አሳየኝ እላለሁ። አሁን አንዳንዴ ምንም ካገኘ ይጨፈጭፋል አንዳንድ ሰው። ከዛ እኔ ምንም ይበሉ ምንም እንደም አንዳንድ እፈራለሁ። አሁን ቲክቶክ ምናምን እፈራለሁ። ዝም ብዬ ገብቼ ምንም እኮ የለም ግን ዝም ብዬ ለማየት እንኳን እፈራዋለሁ። የሚሰጠው ፊድባክ አንዳንድ ብዙ ጊዜ ኔጌቲቮቹ ስለሚጎሉ ይሆናል አላቅም። ግን ግዴታ ነው ከዘመኑ ጋር መሄድ አለብህ። በሆነ ነገር ምንም ቢሆን በቃ አክሴፕት ማድረግ አለብህ። እኔ ምንም ቢባል ምንም አላየው፣ ስራዬን እሰራለሁ። መድረስ ያለበት ነገር እኔ ጋር ይደርሳል፣ በሰዎች ይደርሳል፣ ያመጡና ያሳዩሃል። አንዳንዴ ያላረከው ነገር አንተ እንዳደረከው ሆኖ መጥቶ ትሰማዋለህ። በቃ ግን ስራህን ብቻ ነው መስራት ያለብህ። ራስህን ካወቅከው ምናልባት በኋላ ላይ ወይ እናወራለን ካራክተር አናሊሲስህን የራስህን መስራት አለብን የምንፈልገው ቦታ ላይ ለመድረስ። እንደዛ ከሰራኸው የምታውቀውን ነገር ላይ ነው የምትሄደው። በዚህ የሚመጡት ጉዳዮች እንትን አይደሉም። ጥሩ ነገር ከመጣ ያንን ያፈጥንልሃል፣ ካልመጣ ግን አንተ ጉዳይ እዛ ነው። እኔ በቃ እንደ ሮል ሞዴል የማየው እንደ ክርስቶስን ነው። በቃ ጎል አለው፣ የሆነች ጎል አለችው፣ እዛች መሄድ ነው። ቢተፋበት ቢገርፉት ቢሰድቡት ምናምን አምላክ ነው፣ ግን ምንም ጉዳዩ እዛ ስለሆነ የምንፈልገው ጉዳይ ጋር እስክንደርስ ድረስ የሚመጡ ጉዳዮች ግብአት ይሆናሉ። አንዳንዶቹ እኛ የማይመለከቱ ነው፣ መልስ አንሰጣቸው። መልስ መስጠት ላለብህ በቀኙ እንደተሰቀለው መልስ ሰጥተህ ታልፋለህ። በግራ ለአለው ደግሞ ምንም መልስ ሳትሰጠው ታልፋለህ። ዝም ብለህ ትተኸው ትሄዳለህ። በፊልም ስራዎች ላይ ምን አይነት ሀሳቦች ላይ ታተኩራለህ? የኔ የፊልም ስራዎች ለማህበረሰቡ ምን ነግረውልኛል ብለህ ታስባለህ? ስለ ሀገር በጣም አስባለሁ። በቻልኩት አቅም በስራዎቼ ላይ ሀገሬን ማየት ፈልጋለሁ ወይ ማንጸባረቅ ፈልጋለሁ። ስለ ሀገር ማውራት ደስ ይለኛል። ከዛ መልካም አስተሳሰቦች ዊን እንዲያደርጉ አስባለሁ። ለሰዎች የሆነ ነገር መሰጠት አለበት ብዬ አስባለሁ። በታርጌታችን አሁን ለምሳሌ እስካሁን እየሰራው የነበረው ለኛ ሀገር የሚሆን ፊልም ነው። ከእኔ ፊልም ውስጥ ይሄንን አይቶ ምን አገባኝ ለምን ይለኛል። ለምን የኛ ሰው ብዙ ነገር ይፈልጋል። ብዙ የሚያስፈልገው ነገር አለ፣ መነገር ያለበት አለ ወይ ማስታወስ ያለበት ጉዳይ አለ። በጨዋታም በቀልድም ይሁን የሆኑ የሚያነቁ ነገሮች ወይ መልእክት የሚሆኑ ነገሮች መተላለፍ አለባቸው ብዬ አስባለሁ። ከመልካም ስብዕና ከመልካም አስተሳሰብ አንጻር እነሱን ነገሮች በስራዬ ላይ አሞክራለሁ። በጣም ጥሩ። እኔ ጋር በርከት ያሉ ጥያቄዎች አሉ፣ ግን ያዝላርክ ወደ እናንተ እናሻግርና ከእናንተ ደግሞ የተወሰኑ ጥያቄዎችን እንቀበል። ከዛ እኔ ያስቀሯቸውን እመጣበታለሁ። በዚህ አሁን ባለንበት ወቅት ላይ አንድ ወጣት ወደ ፊልም ኢንዱስትሪው ቢገባ ቢቀላቀል ምንድናቸው እንቅፋት ሊሆኑበት የሚገባው? አያይዛ ደግሞ እነዛን እንቅፋቶችስ እንዴት ነው ማለፍ የሚችለው የሚለውን ብናነሳ።
ችግርን ካሰብን ኦልሬዲ ችግር አለ ማለት ነው። እኔ ችግር ብዬ የማስበው ራሳችንን ችግር ብዬ ነው የማስበው። ምንም ነገር ለማድረግ ማመን ያስፈልጋል እና የሆነ ባለሙያ እሆናለሁ ብሎ ወደ ፊልም ሲመጣ እንደሆነ ማመን ለዛ ነገር ሬዲ እንደሆነ ውስጡ ማመን መቻል አለበት። ከዛ አንድ ሰው አንድ ችግር አለው። ለምሳሌ አንድ ሰው አንድ ችግር አለበት በትንሹ ወደ ሆነ ብዛት ወዳለው ባለሙያ ስትመጣ ብዙ ችግር አለ ማለት ነው እና አይፈረጅም። እሱ ደግሞ የሆነ ሰው ባህሪ ለሁሉም ባለሙያ ተደርጎ አይፈረጅም። ሆነ ፊልም ኢንዱስትሪ ላይ ባንለውም አሁን ደረጃ ላይ ፊልም ሙያተኛው ላይ የሆነው በጣም አክሴፕት አድርጎ ይቀበላል፣ ደስ ብሎት ይቀበላል። አዲስ ሰው መጣ ይላል፣ እንዲህ አድርግ የሚልሃል። የሆነው ደግሞ ምናልባት ደስ ላይለው ይችላል። ምን አወኳውክ ይላል እንደ ገና ከመምጣትህ ምናምን የሚልህ ሊኖር ይችላል። ግን ይሄ እንደ ሙያ እንደ ፊልም ስብስብ መፈረጅ አይቻልም። ይሄንን የግለሰቦች ባህሪ ነው። ያ የሆነ ስራ ሲሆን የሆነ ሙያ ላይ ሲመጣ የሆነ ሰው በዛ ነገር ብቁ መሆን አለበት። ብቁ የሆነ ሰው ይፈለጋል። ብቁ የሆነ ሰው እሱ ፈላጊ ሳይሆን ተፈላጊ ነው የሚሆነው። መጀመሪያ መሰራት ያለበት ይሄ እምነት ነው የሆነ ሰው ለመምጣት። ከዛ ከመጣ በኋላ እንደዛ እንዳልኩ ነው ቅድም ለምሳሌ ልክ እንደ ክርስቶስ እንዳልኩ ነው። ብቁ ሆኖ ከመጣ የሚፈልገው ነገር ካለ ምንም ነገር ቢመጣ ቢተፋበት ምንም ቢባልበት ያቺ ነገር ጋር እስኪደርስ ድረስ እሱ ማንነቱን ያውቃል። ካራክተሩን ሰርቶ ነው የሚመጣው። ለምሳሌ እኔ አሁን እዚህ ጋር ስቀመጥና እቤቴ ስሆን አንድ አይነት አይደለም። የሆነ ካራክተራይዜሽን አለ። ስራ የሆነ ካራክተራይዜሽን አለው። ፐርሰናል ህይወት ደግሞ የሆነ ካራክተራይዜሽን አለው። እናትህ ጋር ስትሄድ የምታወራበት መንገድ የተለየ ነው። ፍቅረኛ ጋር ስትሄድ የተለየ ነው። የስራ ባልደረቦች ጋር ስትሄድ በየትኛው መንገድ የተለያየ ነው። ስለዚህ ምን አለ ቅድም እንደው በዚሁ አያይዤ ላወራውና ካራክተር አናሊሲስ ሲሰራ ይሄው አንድ ጥያቄ አለ። ህይወትም ስለሆነ ግለ ተመልካች ይባላል። ግለ ተመልካች ማለት እኛ ምን መለከታቸው ሳይሆን እኛን የሚመለከቱንን ሰዎች ማወቅ ማለት ነው። እኛን እንዴት ነው የሚመለከቱኝ? እኔ እንዴት እመለከታቸዋለሁ አይደለም። አሁን እናንተ እንዴት ነው የሚመለከቱኝ ብዬ ስለማስብ ነው እንደዚች እንደ እንትን ነው። አሁን የሆነ ልምድ ሊሰጥ ነው አይደል? የሆነ እንትን ነው ልምድ ምናምን ሊያካፍል ነው። በዛ መንገድ ነው የማወራው። ፍሬንዶች ቢሆኑስ አሁን እዚህ ውስጥ ምናምን እንዴት ነው ያዩኛል የምለው እዚህ ውስጥ አንድ የሚያቀኝ ልጅ በጣም ቢኖር እሱ ደግሞ ለሱ ደግሞ የሆነ አይነት አወራር አለኝ አይደል? ስለዚህ አሁን ዳዊት ጽጌን ወይ ቴዲ አፍሮ መንገድ ላይ ሲሄድ ሰዎች እንዴት ነው የሚመለከቱት? ሁሉም ሰው ግለ ተመልካቹ ነው። ያን ሰው ይመለከተዋል አይደል? ሁሉም ሰው ይመለከተዋል። ስለዚህ የሆነ ካራክተራይዜሽን አለ ማለት ነው መንገድ ላይ ሲሄዱ እነሱ ሰዎች። እኛ ደግሞ አለን ልክ የሚመለከቱን እናንተ ደግሞ አላችሁ። ወደ ሆነ ቦታ ስትመጡ ሰዎች እንዴት ሊመለከቷችሁ እንደሚፈልጉ እናንተ ናችሁ የምትሰሩት። ከዛ አንድ ሰው ይወጣል ማለት ነው። አንድ ካራክተራይዜሽን ይወጣል ማለት ነው። በሚፈልገው ተዋናይም ሆነ ደራሲም ሆነ ዳይሬክተርም ሆነ የትም ቦታ ላይ ሲሄድ እንዴት ሊያዩት እንደሚፈልግ ያ እኔ ነኝ የምሰራው ማለት ነው። ያ ባለቤቱ ነው የሚሰራው ማለት ነው። ሰው አጋጥሟችሁ አያውቅም? የሆነ ሰው በደንብ አሪፍ እየተጫወታችሁ የሚንቃችሁ የሚመስል ሰው ሲመጣ አብሮ ሲቀላቀል ቅይር እንላለን አይደል? እንዴት እንዲያየን እንደሚፈልግ እኛ ስለምንሰራው ነው እኮ አይደል? እንትኔንማ ማሳየት አለብኝ ምናምን የምንለው ስለሚመጣ ነው። እኛንን እየተቀያየርን አንድ መስመር የምንይዘው እንዲያዩን ወደሚፈልጉት ፖይንት እንመጣለን። ሰዎችን እናመጣቸዋለን። እዚህ ጋር ደካማ ከሆንን እነሱ እንዴት ነው የሚያዩን? እንደ ደካማ።
እንደ ፈጣሪ ሳይሆን እንደ ተረጂ አክት የምናደርግ ከሆነ እኛ የሰጠናቸው እንደዛ ከሆነ ሁሌ ስንሄድ እንደዛ ነው እንትን የሚሉት። እሱ ነገር እኛ ላይ እንትን በደንብ መሰራት አለበት። በቃ እኔ እንደዚህ ነኝ እንደዛ እንዲያዩኝ ይፈልጋል። እንደዛ እንዲያዩን ደግሞ ምን ያስፈልጋል? እውቀት ያስፈልጋል። ለዛ ነገር ሙሉ መሆን ያስፈልጋል። ለተጠየቁት ነገር መመለስ ያስፈልጋል። ደፋር መሆን ያስፈልጋል። ራሳችንን የምንሰራው ማለት ነው። በጣም ጥሩ። እንደው ከዚህ ጋር አያይዘ አንተ መጀመሪያ ወደ ፊልሙ ፕሮፌሽናል ወደ ሆነው መንገድ ስትገባ የነበረው የመጀመሪያ ምዕራፍ ትውስታ ምን ይመስላል? እንዴት ነበር አቀባበሉ? ከሰዎች የነበረው ግብረ መልስ ምን ይመስል ነበር? አንዳንዴ ምናልባት መተወን ከሆነ ገጸ ባህሪን እኮ አውቀዋል፣ አንብበህ አጥንተህ ተዘጋጅተህበታል በብዙ መልኩ። ግን ደግሞ እዛ ጋር ሰዎች ምን ይሉኛል የሚል ከዛ ገጸ ባህሪ የሚያስወጣ የሆነ ሀሳብ የሚሰርቅ ብዙ ነገር ይኖራል። እንደዚህ አይነት ነገሮች ሲመጡ እንዴት ነበር ታልፋቸው የነበረ የመጀመሪያው ምዕራፍ? እስቲ አስታውሰኝ። እኔ ሰዎች ወደሚፈልጉት መንገድ ነው የሆንኩት የነበረው። ማለት በጣም ትሁት፣ በጣም ዝምተኛ፣ በጣም ሰሚ፣ በጣም ታዛዥ ምናምን። ከዛ እኔ ወደምፈልጋቸው መንገድ አምጥቻቸዋለሁ። ሲሄድ በቃ የሚሉኝ እንትላለሁ። እንትን ከሆነም እማቃትም ከሆነች ወይ ችግርም ከሆነች እቺ ነገር እንዲህ ብትሆን በጣም ዋይዝሊ ነው የማወራው፣ ከሰዎች ጋር የምቀራረበው። አሁንም እንደዛ ነኝ። የሆኑ የማይሰሙህም ሰዎች ካሉ በጣም ቻሌንጅ የሚሆኑ ሰዎችም ያሉ መስለውኝ ከታየ እነዛ ሰዎች በሚፈልጉት መንገድ ሆነና እኔ ወደምፈልገው መንገድ አመጣቸዋለሁ። እንደዛ አይነት መንገድ ነበረኝ። ከማንም ሰው ጋር አልጣላም። በጣም አንደርስታንድ አደርጋቸዋለሁ፣ እንዲሰሙኝም አደርጋለሁ። በጣም አሪፍ። ሁለተኛ ጥያቄ ደግሞ ያንተ ሙሉ ፕሮሰሱን ብትነግረኝ ደስ ይለኛል የሚል ሀሳብ መጥቷል። ሙሌ ከካሜራ ፊትና ከካሜራ ጀርባ እንዲሁም ስክሪፕት ከተቀበለበት ጊዜ አንስቶ ያለውን ለማለት ፈልጎ ይመስለኛልና እሱን ፕሮሰስ አንሳለን። እሺ፣ መጀመሪያ ስክሪፕት ሲሰጠኝ መስፈርት ምንድን ነው? ብዙ ጊዜ አሁን ስክሪፕት ስትመርጥ ይኖራል መቼም እንደ ተዋናይና ምንድነው መስፈርት? ልውደደው ነው መጀመሪያ እንዳልኩት። አሁን ለምሳሌ ልክ ተቀበልኩት፣ የትኛውም ስክሪፕት ቢመጣ እቀበላለሁ፣ ልክ አነበዋለሁ። ሳነበው ፈርስት ሪዲንግ አለ፣ እንደ ነፃ እንደ ተመልካች እንደ አንባቢ እንደ የሆነ ሰው ሆኜ ልክ እሱ ነገር ስሜት ከሰጠኝ እገባበታለሁ። እና የሆነ ነገር ከታየኝ የሆነ ነገር ያስተላልፋል ወይ አሪፍ ይሆናል ብዬ ካሰብኩኝ እንደዛ ሲሆን እቀበለዋለሁ። ግን እስከ ዛሬ ድረስ በመጣዋቸው ደግሞ አንዳንድ ጊዜ የሆኑ ሰዎችን ሰፖርት ለማድረግ እንዳይወድቁ ምናምን ደግሞ ብዬም የተቀበልኳቸው አሉ። ብዙ ውስጥ ሳይቀበል ውስጤ ሳይሆን የሆነ ነገር አለው ግን እርግጠኛ አልሆንክበት። በቃ የሆነ ሰው አሁን እንትን ማድረግ አለብኝ ብዬ ማገዝ አለብኝ ብዬ ምናምን የገባሁበት ምናምን አለ። አንዳንዴ ኑሮ አለ፣ አንዳንዴ ደግሞ ኑሮ አለ። እንደዛም ሆኜ የሰራዋቸው አሉ። ከዛ ግን በቃ የምወዳቸው ላይ እናውራ፣ በቃ ደስ ብሎኝ የምቀበላቸው ላይ እነሱን ከተቀበልኩ በኋላ ከዛ በኋላ ከእነሱ ጋር ዲስከስ አደርጋለሁኝ። ማለት ልስራውም በገንዘብ ልስማማም አልስማማም ያለኝን ሀሳብ እዛ ፊልም ላይ ባልሰራውም እንዳይባክንባቸው እንዲህ ተሰምቶኛል፣ እንዲህ አድርጉት፣ እንዲህ ይሁን ምናምን ጆይን ካደረግኩኝ በደንብ ደግሞ እንሰራዋለን ብዬ ቀብዱን ለመብላት አመቻቻቸዋለሁ። ከዛ ባይሆንም ኮሜንቶቼን በደንብ እናገራለሁ። ከዛ በቃ ወስዳለሁ፣ ሳንቲም ወስዳለሁ። ከዛ ከነሱ ጋር ለመገናኘት ሪሄርስ ለማድረግ ወይ ሁለቴ ወይ ሶስቴ ደግሜ አነበዋለሁ። ከዛ ካራክተር አናሊሲስ ሁሉ ጊዜ እሰራለሁኝ። ዝግጅት ላይ ለሌሎች ሰዎች እኔ እንደማሰራው እኔ ሌሎች ቦታዎች ሄጄ ባያሰሩኝ እንኳን ብዬ እኔ ራሴ እሰራዋለሁ። ከዛ እሱን ስሰራ ስክሪፕቱ ላይ ለመሙላት የሚመጡ ነገሮችን ፖይንት አደርጋለሁ። ከዳይሬክተሩ ጋር ዲስከስ አደርጋለሁ። አክተር ሆኜ ሲሄድ እንደ አክተር ነው አክት ማደርገው። ሌሎች አዘጋጆች ሙሉ ዓለም ስለሚያዘጋጅ ብለው ትንሽ ፐርሰንትም እንዲጨነቁ እድል አልሰጥም። በቃ እንደም ላነሳልን ነበር አንድ ተዋናይ ብቻ ሆነ ዝግጅቱንም በደንብ ስለምታውቀው
አንዳንዴ ፈንቀል አድርጎ የሚወጣ የዝግጅቱ ነገር አይኖርም ወይ? እሱ እንዴት ማኔጅ ምታደርገው? አላደርግም። ልክ እንደ አክተር ማውራት ያለብኝን ማውራት ባለብኝ መንገድ ነው ሄጄ ማወራው። ምናልባት አዘጋጁ ጋርም እንደዛ ከሆነ ቦታዬ እንደ አክተር ሆኖ ነው እንደዚህ ቢሆን እንደዚህ ብታደርገው የራሴን ቦታ ይዤ የሱን ቦታ አክብሬ ከአዳዲስ ሰዎች ጋር ሰርቻ አውቃለሁ በዚህ መንገድ ምናምን እና ውሳኔውን ለነሱ ነው የምሰጠው። በደንብ አክብሬ እሰራለሁ። የነሱ በቃ የመጨረሻ እንትን ስለሆነ በዛ ልክ አከብረዋለሁ። ሙያውንም እነሱንም አከብራለሁ። ከዛ ከካሜራ ጀርባ በጣም ነው የምጫወተው። በጣም እቀልዳለሁ ምናምን ደስ ይለኛል። በቃ እዛ ቦታ ላይ መገኘት በጣም ደስ ይለኛል። ስሰራ ደግሞ እንትን ነው አንዳንዴ ባህሬ ዝም የምልባቸው ቀኖች አሉ። በቃ ዝም ብዬ የማሳልፍባቸው ከኦንሴት ውጪ ስሰራ ደግሞ በጣም ላብድ እችላለሁ ምናምን እና እንደ እንትኑ ይቀያየራል። ግን በጣም ነው የምጫወተው። በጣም ግባባለሁ ከሰው ጋር። በጣም ጥሩ። እስከዛሬ ከሰራቸው ፊልሞች በጣም የሚገርም ተቀባይነት አግኝቼበታል የምትለው አሁን ብዙ ሰዎች ሙሉ ዓለም ሲባል በዚህ ነገር ያስተውሱኛል የምትለው የትኛው ስራ ነው? ሁሉም እየራሳቸው የሆነ መልክ አላቸው። እኔ አሁን ለምሳሌ ዓለም በቃኝ ላይ ያለው የሙሉ ዓለም ገጸ ባህሪ በጣም ይለይብኛል። የሚገርም ትልቅ አቅሙንም ያየንበት ነው ብዬ አስባለሁ። እና ሌሎቹም እንደዛው በየፈርጃቸው የምትወድበት ቦታ የምትሰጥበት አግባብ ይኖራል። ለአንተ ግን ብዙ ሰዎች ጋር ደርሷል ሙሉ ዓለም በዚህ ነው የሚገለጸው ብለው የመጡበት አጋጣሚ የትኛው ስራ ላይ ነው የሚበዛው? እንዳልከው ነው በተለያየ ይበዛል። ግን የከበረ ደሃ ምናምን ይመስለኛል የተወሰነ እሱ የሚበዛ ይመስለኛል። ሰዎች የሆነ ነገር ምናምን ይላሉ፣ እሱን ይላሉ። ደግሞ በጣም ከባለሙያ ከሆኑ ደግሞ ሰዎች በደንብ እንደዚህ አይተው ክሪቲክስ ከሚሰጡ ሰዎች ደግሞ የልጅ ሀብታም የሚለው አክቲንግ ምናምን ይወዱታል። እሱ ደግሞ የሰካራም ሆኜ የሰራ እሱ እንትን ይላሉ። ሌሎቹ እንዳልከው በተወሰነ ይመጣሉ። ለአንተስ የተለየ ቦታ የምትሰጠው ጓጉተህ ይሄ ፊልማ ቶሎ አልቆ ሰው ጋር በደረሰልኝ ስትል እያልክ እንድትሰራ ያደረገ የትኛው ፊልም ነው? አሉ ብዙ ናቸው እነሱ። አሁን ብዙዎቹ እንደዛ ነው። አሁን ቅድም እንዳልኩ ለአንተ ስለህ እንደነበረው ወድጃቸው መቀበላቸው በቃ እንዳለ እነሱ ቶሎ ቢወጡ ላለሁ ወጥተው ለማየት እንትን እላለሁ ሁሉንም አብዛኞቹን እና ገምዛን ግን ወጥቶ በቃ ማየት ፈልግ ነበር። ማለት የመጀመሪያ ነው ለኔ። በዛ ተሸልሜበታለሁ። በዛ አክሰንት መስራት ምናምን የመጀመሪያ የነበረ። ልጁም ደፍሮ ነው የመጣው። ማለት ኮሜዲ ነው ምናምን እንትን ነው። ቀጭን ነኝ እንደዛ ቆፍጣና ምናምን አትመስላቸውም ሰዎች። እና እሱን በቃ ስጫወተውም ደስ እያለኝ ነበረ የምጫወተው። ከዛ ወጥቶም ማየት ፈልግ ነበረ። ደስ ይለኛል እሱም በጣም ጥሩ። እንግዲህ እዚህ ሙያው ሲኮን አንድ በተለይ ከገንዘብም ከምን ብዙ የሚፈትሩ ነገሮች ይኖራሉ። እንደ ሙያ ምን ያህል ተጠቅሜበታለሁ ብለህ ታስባለህ? ራስን ህይወትን ለማኖር ምን ያክል ሙያው ትክክለኛ ነገር እየሰጠ ነው ብለህ ታስባለህ? በሌላ በኩል ደግሞ አያይዘህ ተስፋ የቆረጥክባቸው አጋጣሚዎች ነበሩ? በዚህ ሙያ እንደው ይሄ ሙያ እርግፍ አድርጌ ትቼ ሌላ ህይወት መንገድ ላይ ራሴ ማግኘት ፈልጋለሁ ያልክበት አጋጣሚ ነበር? ከዚህ ብንጀምር ደስ ይላል። የለም አለ ማለት እኔ እስከ መጨረሻው አልልም። እንደዚህ ተስፋ ቆርጣት አልቆርጥም። ገና ከዚህ በላይ ቢመጣም አልቆርጥም ማለት በቃ እስከ እድሜ እስካለ ድረስ እዚህ ሙያ ውስጥ ነው የምገኘው ሆነው። በጣም የተለየ ነገር አያጓጓኝም። የሆነ ነገር ማለት አለብኝ ብዬ ስለማስብ ነው እዚህ ሙያ ውስጥ ያለሁት የምሰራው። የሆነ ትልቅ ነገር ሰራለሁኝ የሚታየኝ አለ። እሱ ቦታ ላይ ለመድረስ ነው። ይሄ እስካሁኑ ገና እየሄድኩ ነው ምናምን አውቀዋለሁኝ። ስቴፔን አውቀዋለሁኝ። አሁን ኔክስት ደግሞ ሌቭሌን አውቀዋለሁኝ ምን ላይ እየሄደ እንደሆነ። ግን እደርሳታለሁ። እዛች እስክደርስ ድረስ ቅድም እንዳልኩት ምንም አይሰማኝም። በኑሮ እግዚአብሔር ይመስገን መልህ እኔ እንደማስበው ሳይሆን እሱ እግዚአብሔር እንደሚፈልገው በዚህ ስራ እስከ ዛሬ ድረስ አለሁኝ። ይቸግረኛል፣ የሆነ ጊዜ ይቸግረኝ ይችላል፣ የሆነ ጊዜ አገኛለሁኝ። ግን በስራው መጠቀም የሚባለው ገና እዛች ቦታ ላይ ነው። ገና ነው። አሁን በደንብ የምንጠቀምበት ጊዜ
በደንብ የምናገኝበት ጊዜ ከፊት ነው በደንብ። አሁን ደግሞ ብራይት እየሆነ ነው። በጣም ደስ ይላል። ደስ ስትሰራ ብቻ ደስ ይላል። እሱ ትልቅ ጥቅም ነው። ሳቲስፋክሽን የሚመስል ደስታ በቃ እርካታ የለም እና ተመስገን ነው ማለት እንደኛ አይደለም እንደውም እንትን እያልን ያለውና ጥሩ ነው እግዚአብሔር ይመስገን። የግል ህይወትና እንዲሁም ደግሞ ታዋቂነት ራሱን የቻለ ነገር አለውና እነዚህንስ እንዴት ነው የምታጣጥመው? እኔ አላስታውሰውም ማለት ይሄ በጣም እንትኑ እንደውም አንዳንዴ መንገድ ላይ ይሄድኩ እንዴ ምናምን ሲሉኝ ትዝ ይለኛል እንጂ እኔ በቃ ነፃ ሆኜ መኖር ነው የምፈልገው። እሱን ነገር ቁጭ ብዬ ቦታም ሰጥቼ አላስበውም። አንዳንድ ቦታ ስትሄድ ምናምን እንትን ትለዋለህ፣ ግን እሱም ስለሚያስታውስህ ነው ያ ጉዳዩ ስለሚያስታውስህ እንጂ እኔ ምንም የሆነ ሙያ ነው በቃ ሙያ ነው፣ የተከበረ ሙያ ነው። ግንበኝነትም የተከበረ ሙያ ነው። እኔ ግንበኝነትን ልሰራው አልችልም። የኔ ያው በሰው አይን ስለምትታይ ሰው ብዙ ስለሚያቀህ ነው እንጂ ልክ ይሄ ሙያ ምናምን ብዬ የተለየ ቦታ ሰጥቼው እውቅና ምናምን ብዬ አላስበውም። ምናለው ትምክህትም ይመስለኛል አንዳንዴ ትምክህትም እንዳይሆንብኝ ስለምፈራ እና እሱን ነገር ብዙ ማሰብ አልፈልግም። እንደዚህ ግን ስትገኝ ደግሞ አስታውሰው ሲገኝ በቃ ለካ ታወቃለህ ብለህ እንደዚህ ተጣጣፍ ብለህ ተመጣለህ ከዛ ትገናኛለህ። ከዚህ ባለፈ እንደው የማህበራዊ ህይወት አለ፣ የቤተሰብ ጊዜ መስጠት የሚባል ነገር አለ። ይሄ ሙያ ደግሞ ብዙ ነገርን ይወስደዋል። ጊዜ የሚባለው ነገር በሙሉ ሊሻማ የሚችልበት አጋጣሚ አለና እንደዛ ሲሆን ከቤተሰብ ጋር ያለ ተግባቦት ምን ይመስላል? እንዴት ባለመልኩ ነው እሱን ታጣጥመው? ቤተሰብ እንትን አለው ይሄ እንትን በጣም ተጽዕኖ ያደርጋል ማለት ቤተሰቦች ጋር ብዙ እንትን አትልም። ግን ይሄም የኛ ድክመት ነው እንጂ ጊዜ ማጣት አይደለም። በጣም በቂ ጊዜ አለ። ያው የምታገኘው ሰው ስለሚበዛ ምናምን ግን ምናልባት የኔ ቤተሰቦች እኔ ጋር ይመጣሉ ቶሎ እኔን የሚያገኙኛል ምናምን እሱ ዞሮ ድክመት ነው፣ የኛ ድክመት ነው። እሱ ማኔጅ የምታስተካክለው ነው እንጂ እንደውም እንደኛ በቂ ጊዜ ያለው ሰው የለም። በደንብ አለ ማለት የትም ሄደህም ምናምን ማድረግ ትችላለህ። ብዙ ሙያ አለ። እንደውም እንትንም አንዳንዴ ካምፕ ካላደረክ እሱም የሆነ ፕሮጀክት እስክትጨርስ ድረስ ነው። ከጨረስክ በኋላ አለ ጊዜ። ግን ሌሎች ፕሮፌሽኖች አሉ እንደውም በጣም በቃ ላያገኙ የሚችሉ ፕሮፌሽኖች ይኖራሉ ከኛ በዘለለ። የኛ ድክመት ነው እንጂ ማስተካከል ይቻላል። የሙሌ ትልቁ ደካማ ጎን ምንድነው? እኔ ደካማ ጎኔ ይሄን ማስተካከል አለብኝ ብለህ ብዙ ጊዜ ደጋግመህ የምታብሰለስለው ለማስተካከል እሺ እምቢ ማለት አልችልም ወይ አልችልም ማለት አልችልም። ምን አሳጣሱ? እኔ ሰዎች በቃ እዛች ቦታ ላይ የማይባቸውን ነገር ነው ፈልገው ይመስለኛል። ደስተኛ እንዲሆኑ ከዛ እኔ የምትደርስ አይመስለኝም ያቺ ቀን። በቃ ሐሙስ እሺ ይላል። ሐሙስ ስትደርስ በቃ ጭንቅ ነው በቃ። ከዛ እንደው በቃ እንትን ላለም እሱ ነው እንደውም የባሰ ሰዎችን ከዛ ያስከፋብኛል። በቃ እኔ አልችልም ላለ ማለት ስልኬ ነው ያጣፋፋዋለሁ። ከዛ በቃ ይሄ በጣም የኔ ድክመት ነው። እንዲ ምናምን አለ በተወሰነ መልኩ የከበረ ደሃ የኔ ባህሪ ነው። በቃ እንደዚህ ምናምን አለ አራሽ ችግር የለም በቃ ምንም እኮ ሳይኖረኝ ይሆናል እንደዚህ ፈልግ በቃ እሺ ይላልው። ከዛ ጭንቅ ነው በቃ እና ይሄ ትልቁ የኔ በቃ ድክ ማለት የማልችለውን እኮ ነው። እሺ ይላልው ለማስተካከል አሞክር አሁን አልኪሉኛል ይስካሉ አንዳንዴ። እዛ ቀን እንኳን ዛሬ እንኳን የዛ ቀን እንትን አልችልም ባይሆን ብዬ እኮ ሌላ እኮ የማይመች ቀን ላይ አረጋለሁ። ግን ልክ እንደሱ ስለ አሁን አልክ ምናምን እንደዚህ ከሆንክ ጎበዝ ይሉኛል። ግን በቃ ከበፊት የመጣ ስለሆነ በጣም ብዙ አሁንም ድረስ ይታገለኛል። በጣም ጥሩ። ምን አድርጌያለሁ ብለህ ትኮራለህ በራስህ? እንዲህ በማድረግ እኮ ይሆናልና በዚህ በጣም ደስተኛ ነኝ እንድትል የሚያደርግ የትላንት የመጣበት መንገድ ምንድን ነው? እኔ እንጃ። እኔ ማለት አድርጌያለሁ ብዬ አላስብም ገና ግን ለማድረግ ገና እየሄድኩ ነው እንጂ እንደዚህም ኮራበት ነገር ስኬት አንተ ምንድን ነው? በቃ ከእግዚአብሔር ጋር መገናኘት ነው ስኬት ለኔ።
ማለት በምን ሌላ ሌቭል አለው ብዬ አላስብም። የመጨረሻው ህይወት ከዚህ ከምድራዊ ህይወት በኋላ ያለው ህይወት ላይ ለሱ ቢያንስ አሁን ሞት መጣ ቢባል የማንፈራበት ሌቭል ላይ መድረስ እሱ ስኬት ነው ብዬ ነው የማስበው እኔ። ማለት አሁን በቃ ብትሞትም ሙት ብትባል እሺ ብዬ መሞት እሷ ነች ስኬት ብዬ የማስበው። በሌላ መንገድ ስኬትን እንትን አልለውም፣ አልተረጉመውም። እኔም ወደፊት እዚህ ቅድምም ስልህ የነበረው ለምሳሌ የሆነ ቀን እግዚአብሔር በእኔ ውስጥ የሆነ ነገር ይናገራል ብዬ ስለማምን ነው እዚህ ሙያ ውስጥ ያለሁት። እኔ እግዚአብሔር አፍ ስለመሆን ነው ወደዚህ ምድር የመጣሁት ብዬ ነው ማምነው። እሱ እስኪሆንልኝ ነው የምኖረው። እሱን ለማድረግ ነው በየስራ በየሆነ ነገር ውስጥ ትንሽ የማድረገው። ከዛ የሆነ ቀን እግዚአብሔር እኔን የሚፈልጉትን ማይነስ አምላክ ስለሆነ የምፈልገውን አስተካክሎ ያቺ የመጨረሻ ቦታዬ ላይ ወይ የሆነች ቦታዬ ላይ እቺን ሳያስደርገኝ አያልፍም ብዬ ነው የማስበው። እሷ ነች እኔ ስኬት ከሆነች የምትሆነው እንጂ በሌላ ነገር ስኬትን እኔ አልገልጸውም። ያው ሰው የፈለገውን ሞቲቬሽናል ስፒችም እያደረገ መግለጽ ይችላል። ከመጡ ጥያቄዎች መካከል ከጀርባ ብዙ ነገሮች ብዙ ፈተናዎች ይኖራሉ መቼም በዚህ እንትኑ ሲታለፍና ምን ነበሩ እነዛ ፈተናዎች እንዴት አለፍካቸው የሚል ጥያቄ ቀዳሚ ጠያቂያችን ካነሳ ውስጥ ነው። ቅድም እንደተባለው ችግሮቹ የሚያጠነክሩን አድርጎ ማሰብ የመጀመሪያው ነገር ሆኖ ችግሮች ይኖራሉ፣ እነሱ ግን እኛን ሊያጠነክሩን ነው እኛን ሊያነሱን ነው ብሎ አምኖ መነሳት ከኛ የሚጠበቅ እኛ አንድ የምናልፍበት መንገድ ነው። ይኖራሉ በደንብ የፋይናንሻል እንትን ይኖራል። በእግራችን ብዙ ሄደናል እኛ ሰው ለማግኘት ትራንስፖርት ሳይኖር ምናምን ያሳለፍኩት ጊዜ አለ። ሰዎች ጋር ሄደን ደግሞ ይሆን በጣም የምንወዳቸው የምናከብራቸው ሰዎች ከነሱ የሆነ ነገር መስማት ፈልገን ወይ ማግኘት ፈልገን ቅስማችን ስብር ብሎ የመጣሁበት ጊዜ አለ። እነሱ ሁሉ ግን ኢነርጂ ነው የሚሆኑት። ማለት በቃ እኔ ብለው እንደሚያቆሙ ሰዎች አሉ፣ እንደዛ አይደለም። እነዛ ሰዎች የሆነ ጊዜ ታገኟቸዋላችሁ እናንተን አሰሩኝ ሲሏችሁ ጠንካራ ሆኖ የሚያልፍ ሰው ደካማ ችግር ሆነው ችግሮቹን እንዳሉ አልፎ ያገኛቸዋል ራሳቸው እና ፊት ለፊት እንትን ትሏቸዋላችሁ። ከዛ ምናልባት የሆነ ቀን ከዚህ መሃል ከሆነ ሰው ጋር እንገናኛለን በስራ አብረን እንዲህ ኮንተን ነበርን የምንባባል ሰዎች እንኖራለን በእርግጠኝነት። ችግራችሁን ልክ እንደ ችግር ሳይሆን ልክ እንደዚህ ብዙ አሉ ማለት እንደዚህ ነው። ያው በቃ ፋይናንሻሊ ትልቁ ችግር ነው፣ ፋይናንስ ችግር ነው፣ የሰው ችግር ነው፣ ኮኔክሽን ችግር ነው። ግን እነሱን ነገሮች ማለፍ እና ምንም ነገር ቢመጣ እኛን ሊያበረታ ነው ብሎ ማመን ያስፈልጋል። እሱ ነው። የሁለተኛው ጥያቄ በዛው አያይዤ መልሳቸው ይቻላል። ሁለተኛው እንትን ምንድነው እኔ ጋር በደንብ ማውራት እንችላለን ማለት ስክሪፕት የሚፈልጉ ሰዎች እኔ እንኳን ባልሆን ሰዎች አገናኛቸዋለሁ፣ ፕሮዲዩሰሮች አሉ ምናምን እነሱ ጋር አገናኛቸዋለሁ። በሆነ እንትን ዲስከስ ማድረግ እንችላለን። እንዳልኩት እሺ ብዬ ስልክ ካተፈው ሳልችልም ማለት ነው፣ ግን አገናኛቸዋለሁ ሰው ከፈለጋችሁ ምናምን። ከዛ የሆነ ነገር ካለ እንግዲህ ደግሞ እንጠራራለን ማለት ሁሉ ጊዜ ላይኖር ይችላል። አንድ ፕሮጀክት እንግዲህ የተወሰነ ሰው ነው የሚፈልገው። የሆነ እንትኖች ሲኖሩ ልንጠራራ እንችላለን። ለሱም የእናንተ አቅም ያስፈልጋል፣ የእናንተ መምጣት ያስፈልጋል እንጂ ምንም እንትን የለውም። ከኔ በላይ ያሉ ብዙ ልጆች ጎበዞች አሉ፣ የሚያሰሩ ደግሞ አሉ። እንደዚህ ሰው በደንብ እድሉ ይኖራል። በጣም አሪፍ። በነገራችን ላይ ያነሳው ሀሳብ በጣም ጥሩ ነው፣ እንይዘዋለን ለኛ የመጣውን ሀሳብ። ሌላኛው ሶስተኛው ጥያቄ አሁን በጥባጭ አይደለሁም፣ ግን በቃ በጣም ነው እንትን የምለው እጫወታለሁኝ ምናምን፣ ረባሽ አይደለሁም። አሁን በምንድነው ማሳልፈው? በጽፋለሁኝ ወይ ደግሞ ከጓደኞቼ ጋር ማውራት ደስ ይለኛል። ሀሳብ ላይ ማውራት ደስ ይለኛል። ምን አይነት ናቸው ጓደኞች? ጓደኞቼ እዚሁ ሙያ ላይ ያሉ ናቸው። ሁሉ ማለት ይቻላል? ሁሉም፣ አብዛኞቹ። ከዛ የተወሰኑ አሉ አሁን መንፈሳዊ ህይወት ላይ ያሉ ጓደኞች አሉ፣ የተወሰኑ ወዳጆች እንጂ አብዛኛው ጓደኞቼ ጸሐፊዎች ናቸው፣
ዘፋኞች ናቸው ወይ ሙዚቀኞች ናቸው ወይ ፕሮዲዩሰሮች ናቸው እንደዛ ናቸው ከነሱ ጋር በደንብ አሳልፋለሁ በቃ ከገጣሚዎች ጋር ማውራት ምናምን ደስ ይለኛል የሆነ ሐሳብ ካላቸው ሰዎች ጋር ማውራት ደስ ይለኛል ከዛ ስክሪፕቶች ላይ ዲስከስ እናደርጋለን ብዙ ጊዜ እና የሆነ ነገርን እየጻፍን ምናምን ነው የማሳልፈው እንደዛ ነው ትርፍ ጊዜ ከተባለ ምናምን ግን ያው በፕሮዳክሽን ላይ ካልሆነን ነው ስትጽፍ በቃ ልክ እንደራስህ ቢሮ በፈለክ ሰዓት ቁጭ ብለህ ትወጣለህ በፈለክ ሰዓት እንትን ታደርጋለህ እንደዛ ስለሆነ ነው ጊዜ ያለምለው እንጂ እሱንም እንትን አይደለም በእንደዛ ነው የማሳልፈው ሌላው ትልቁ ችግር ነው ብዬ የማስበው ነገር የኛ ፊልም ገና አልተነካም ገና አልተሰራም ብዙ ወደፊት ትልቅ ደረጃ ይደርሳል ብዬ አምናለሁ ኢትዮጵያ ፊልም ብዙ ገድሎች አሉ ያልተሰሩ ፊልሞች የሚሆኑ በጣም ብዙ ታሪኮች አሉን ያልተሰሩ ገና ያልተነኩ እነሱ ነገሮች ይሰራሉ እንዳለን ታሪክ ምናምን ትልቅ ሙቪ ኢንዱስትሪ ይኖራል ብዬ አስባለሁ ስምም ይኖረናል ብዬ አስባለሁ በአለም ደረጃ አምናለሁ እሱን ይሄ አሁን ላይ እንዳይሆን ያለው ችግር ፋይናንስ ነው ኢንቨስተሮች የሉም እዚህ ፊልም አሁን ላይ እንደው ትንሽ እየመጡ ነው ገንዘብ ያላቸው ገንዘብ ይፈልጋል ፊልም በጣም ይፈልጋል እንዲያቻችለን እቺ እንዲያርገናት ምናምን ተብሎ የሚሰራ ስራ አይደለም እያንዳንዷ ነገር ገንዘብ ይፈልጋል ገንዘብ ያላቸው ሰዎች ልክ አንድ ሆቴል የሚሰራ ሰው ለምሳሌ ሆቴል ቢሰራ ይሻላል እኛ ሀገር መጥቶ ሆቴል የሚያሰራ ብር ፊልም ላይ የሚያውል ኢንቨስተሮች የሉ አሁን ላይ እንደውም ትንሽ የተወሰኑ እየመጡ ነው እና ወይ ደግሞ ፕሮሞት አልተደረገም በጣም የሆኑ ሰዎች አሁን ለምሳሌ የሆነ ጊዜ ሸራተን ላይ የሆነ ፕሮግራም ተደርጎ አያውቅም እንደዛ አርቲስቶች ናቸው የተገኙት የሆኑ እንትኖች ሲታዩ እንደዚህ አይነት ኮኔክሽን አለ እንዴ ምናምን እኔ እንዲ ላድርግ አያውቁትም ውጪ ያሉ ሰዎች ምናምን ገንዘብ ያስፈልጋል አቅም አለ ሐሳብ አለ ባለሙያዎች አሉ እቃ አለ አሁን ላይ እንደውም በደንብ እቃ አለ ኢንቨስት የሚያደርጉ ሰዎች ማጣት ነው አሁን ባለሙያው ግን የተወሰነ አቅም ሲኖረው ራሱ ሲያደርግ እሷን ሲያሳድግ ራሱ ያደረገ ጥሩ ነገር የተሻለ ሲመጣ ኢንቨስተሮች እየመጡ ነው አሁን ደስ ይላል ኪዱ መስራቸው ስራዎች ደስ ይላሉ ለምን አቅም አለ ከአቅም ጋር የሚሰሩ እንትኖች አሉ ስታያቸው እንደ ሲን እንኳን ስታዩዋቸው ደስ ይላሉ የሱ ነው ትልቁ ችግር ብዬ የማስበው ከዛ እሱ ይሄ ችግር እንዳለ ትንንሹ ስራ ደግሞ በደንብ እንዳሸን ሲፈላ በቃ አለማድ የባሰ እንትን ያደረገው ይመጣል እየገደለው መጣ እንትኑ ግን እናምናለን ይነሳል በጣም ጥሩ ወደፊት ሙሌ ከተወነው ባለፈው በሙዚቃ ስመጣበት አጋጣሚ ይኖራል አሁን ከሙዚቃ ጋር የተገናኘ የተጀማመሩ ነገሮች አሉ ስቱዲዮ ነው አይ አላሰብኩም እስካሁን ድረስ አላሰብኩኝም ግን አሁን 4 አመት የፈጀ ፊልም አለኝ አሁን የካቲት ላይ ይወጣል አልበም ማለት ነው አልበም በርት 4 አመት ረጅም በጣም አሪፍ ኤክስፒሪየንስ ነው ከዚህኛው በኋላ ደግሞ ሌሎች አሁን እንደተባለው ኢንተርናሽናል የሚሆኑ ሙቪዎችን ለመስራት ፕሮሰስ ላይ ነኝ እሱ ላይ ነው አሁን ፎከስ ያደረኩ ያለው ትልቁ እንደው በሀገራችን ውስጥ ባለው የፊልም አሁን እንግዲህ ያለበት ሙያ እንደመሆኑ መጠን የፊልም እንቅስቃሴ ላይ ምን አይነት ነገሮች ተለውጠው ማየት ነው የምትመኘው ፕሮፌሽን በቃ ሁሉ ነገር ፕሮፌሽናል ሆኖ ማየት ሁሉም ሙያ ተከብሮ ማየት ሳውንድ የሚሰራ ላይት የሚሰራ በቃ ኢንተርናሽናል ሌቭል ላይ እንደሚሰሩት ሁሉም ባለሙያ የራሱን ስራ ብቻ የሚሰራበት አሁን እኛ ሀገር ችግሩ ፕሮዲዩሰሩ እንትልና ሎኬሽን ሊያስፈቅድ ይንከራተታል ዳይሬክተሩ በቃ እንትን ሲል እኔ ራሴ አቃለሁ ሄጄ አቃለሁኝ አሁን 4 አመት ፈጀ ምልህ አንዱ ካስቆየው ነገር ውስጥ አንድ ሎኬሽን ፍለጋ አንድ ወር ከ15 ቀን ቁጭ ብያለሁ
ካልተገኘ እሱ አይሰራም። እሱን ለማስፈቀድ ራሴ ሄጄ በቃ አልሆነም። ሌላ ሰው ሲሄድ ከዛ ሰዎች ሆነን ሄደን ፊታችን ከታወቀ ምናምን ብለን እሱን ስናስፈቅድ ምናምን እንደው ገንብተን እንኳን እንዳንሰራው ስለሚያስቸግር ምናምን ያለ አቅም ሶዛ ያ ቦታ ስለሚፈልግ እና ዳይሬክተሩ የሆነ ቦታ እንትን አክተሩ ጋር ይደውልለታል። አንዳንድ ጊዜ ትደውላለህ፣ ኧረ እባክህ እንደዚህ በቃ ለኔ ብለህ ተባለ ከሆነ ሰው ጋር ሲጋጭ ምናምንና ብዙ እንትን አለ፣ ብዙ ጣጣ አለ። አሁን እሷ ግን ፐርፌክትሊ በቃ ሁሉም የራሱን ስራ የሚሰራበት እንትን ቢመቻች አንዱ እሱም ያሳድጋል ፊልሙ ከቻፓው ቀጥታ። በጣም አሪፍ። ሌላው ደግሞ እንግዲህ ኢንተርናሽናል የሆኑ ፊልሞችን የመስራት ሀሳብ እንዳለ ስታነሳ ነበርና ኢንተርናሽናል የሆኑ ፊልሞች ሲባል ከምን አንጻር ነው? የራሳችንን ታሪክ ይዘን ነው ወይስ ደግሞ ኢንተርናሽናሊ አሁን የተሰሩ ባሉ ማቴሪያሎች አንድ ሀሳብ ይዞ መስራት ነው ወይስ ደግሞ እንዴት ባለው መልኩ ነው? ኢንተርናሽናል በሀሳብ ደረጃ በታሪክ ደረጃ ብዙ አለን። እኛ ብዙ ኢንተርናሽናል ተቀባይነት እንድናገኝ የሚያደርጉ ታሪኮች አሉ። ብዙ በአይዲያ ደረጃ ማቴሪያሉ አሁን አለ፣ ግን የመጠቀምም ያጠቃቀምም እንትን አለ። እሱም አንድ እንትን ነው፣ መስፈርት ነው። ገንዘቡ አንድ መስፈርት ነው። ለምን እቃዎቹ የምሰራባቸው እያንዳንዱ የራሱ እንትን ስላለው፣ ግን ትልቁ ነገር ሀሳብ ነው። በሀሳብ ደረጃ በአይዲያ ደረጃ ትልልቅ የሆኑ ነገሮችን መስራት ዊን የምታደርግባቸው ሁሉም የሚያያቸው በሀሳብ ደረጃ እሱ ይበልጣል። ለዛ የሚሆን ምን አይነት ጅምሮች አሉ? ለምን ብዙ ጊዜ እነዚህ በዓለም አቀፍ መድረክ ተወዳድረዋል ተብሎ የሚታሰቡ ፊልሞቻችን እነ ድፍረትን ማንሳት እንችላለን። እንደምሳሌ በአንድም በሌላ መንገድ እነዛ ባለሙያዎች የሆነ አስተዋጽኦ ሲያደርጉበት ከውጭ ያሉ ባለሙያዎች በሆነ መንገድ ሲጣመሩ ወይ የሆነች ነገር ላይ ስማቸው እናያለና ያንተ ፊልም ላይ እንደዚህ አይነት ሰዎች ይኖሩበታል ወይስ ሙሉ በሙሉ በኢትዮጵያውያን በራሳችን ፕሮዳክሽን ላይ ብዙ አሁንም ያሉ ልጆች አሉ፣ በጣም አቅም ያላቸው ምናምን እኛ ሀገር ያልተጠቀምንባቸው ልጆች አሉ። እኛ መስራት የምንችለው ነው ብዙ ነገር። ግን ከፈለግን ደግሞ የሆነ የሚጨምርልህ ሰው ነው መምጣት ያለበት። የሚጨምርልህ ከሆነ አሁን ለምሳሌ እኔ አልደራደርም። አንተ እያለህ ስለማውቀህ ኤዲተር ብትሆን አንተ ከምትሰጠኝ በላይ እሱ የሚሰጠኝ ከሆነ ወደሱ እሄዳለሁ። የሚጨምርልኝ ከሆነ ወደሚጨምርልኝ ሐሳቤን ወደሚያሳድግልኝ ሰው ክሬቲቭ ወደሆነ ሰው ትሄዳለህ። የሱ ችግር አለ ብዬ አላምንም። በደንብ ስላልተጠቀምንበት ነው አቅማችንን እንጂ እንደዛ አለ ብዬ አላምንም። ሲሆን በራሳችን መስራት ሳይሆን ወጣ እንላለን። በቲያትር ከዚህ በኋላ እናያለን ይመስለኛል። ምን የተጀመረ ነገር አለ ይመስለኛል። እየጻፍን ያለ ነው ቲያትር አለ፣ በጽሁፍም ነው በዝግጅት የጽሁፉ የሌላ ሰው ነው ድርሰቱ፣ ግን እንደገና እየጻፍኩት ነው። ወናው ላይ ተሳተፋለህ? በዝግጅት ነው ዝግጅት ብቻ ነው ማስበው። በሱ እንግዲህ የምንገናኝ ይመስለኛል። መልካም እንግዲህ እስከዛሬ በርካታ የሆኑ በስራዎች ያገኛቸው እውቅናዎች አሉ። አሁን በቅርቡ በገምዛ ያገኘው ሽልማትን ጨምሮ ማለት ነውና ምን አይነት እውቅናዎች ምን አይነት ሽልማቶች ሙሉ ዓለም ሼልፍ ላይ ያሉ ሲያያቸው ምን አይነት ስሜት ይሰማዋል? እንትን ላይ ያሉ ሼልፍ ላይ አላረኳቸውም። ያው ሰርቲፊኬቶች ግን አንዳንድ ቀን አውጥቼ ያያቸዋለሁ። እኔ የማያቸው እንትን ከክበብ ያኔ 9ኛ ክፍል ሆኜ የጸረ ኤድስ የመጀመሪያ ሰርቲፊኬቶቼ ስሰለጥን አበልም ስለበላውባቸው ምናምን እነሱን ሳይ በጣም ይገርመኛል። ከዛ የቲያትር ኮርስ የወሰድንባቸው አለማየሁ ታደሰ መጥቶ አሰልጥኖን ነበረ። እነሱን ሳይ በጣም ኢንስፓየር ያደርገኛል። እነዚህኛው አሁን የምታገኛቸው ከዛ ፕሮዲሰሮች ደግሞ ይሸለሙኛል። አሁን ልክ በዋንጫ ደረጃ ልክ የጉማ ምናምን እና ፕሮዲሰሮች የሸለሙኝ እነሱ ምናምን አሉ ቁጭ ብለው እነሱን ሳያቸው ደግሞ ያለኝን ግንኙነት አያለውኝ ከፕሮዲሰሮች ጋር ያለኝን እንግዲህንም ተቀናምና ይሄኛው ደግሞ አሁን የመጣው እንትኑ ደግሞ ከዚህ በኋላ ደግሞ እንዴት እንደምትሰራ ያስታውሳል። ሁሉም ያው ሽልማት ወደፊትህን ነው ገና እንትን ነው የሚጥልብህ፣ ኃላፊነት ነው የሚጥልብህ። ብዙ መስራት እንዳለብህ ነው የሚነግርህ ባየኸው ቁጥር። እነዛኞቹ ሰርቲፊኬቶች ግን በጣም ኢንስፓየር ይመልሱኛል፣ ያስታውሱኛል ሁሉ ነገር።
በጣም ጥሩ። ከበርካታ ባለሙያዎች ጋር በአዘጋጅነቱም በተዋናይነቱም ሰርታልና በጣም የምትመኘው ከገሌ ጋር አልሰራውም ከገሌ ጋር መስራትን በጣም እመኛለሁ ለዛም የተዘጋጀው የምትለው ባለሙያ አለ? እንደዛ እኔ ከሁሉም ጋር ብሰራ ደስ ይለኛል። ማለት እኔ ከአዲስ ሰው ጋር ስሰራም ከእገሌ አሁን የሆነ ባለሙያ ያለ ከምትለው ሰው ጋር እንደምሰራ ነው የማስበው። ለሁሉም እኩል ነገር ነው ያለኝ። ከሁሉም ጋር መስራት ደስ ይለኛል። ሁሉም ሰው መስራት ይችላል ብዬ አስባለሁ። የሚፈልግ ሰው ይሰራል። በጣም ፎከስ ካደረገ ይሰራል ብዬ አምናለሁ። ሁሉንም እወዳለሁ፣ ብዙዎቹን እወዳለሁ እና እንደዚህ ነው የምላቸው የሉም። ግን እስካሁን አብሬያቸው የሰራዋቸውን ደግሞ እንደገና ሁሌ ብደጋግም ደስ ይለኛል። አብሬ የሰራዋቸውን ነው የበለጠ እንትን የምለው ካልሰራዋቸው ይልቅ ስላጣጣምከው አብሮ መስራት እንዳገኘበት እሱን ነገር መድገም ነው ፈልገው። ግን ሁሉንም እወዳለሁ፣ ሁሉም ደስ ይለኛል። በጣም አሪፍ። እንግዲህ በርካታ ነገሮችን በርካታ ውጣ ውረድ በርካታ ተብሎ ሊጠቀሱ የሚችሉ ፈተናዎችን አልፋልና ካንተ ህይወት መንገድ ተነስተ አሁን ያለንበት ወጣትነት እድሜ ለመሰበርም ለነጋችን ጥሩ መሰረት ጥሎ ለመሻገርም ወሳኝ የሚባል ጊዜ ነውና ከዚህ አንጻር ተነስተ ከመሰበሩ ይልቅ ጥሩ መሰረት ጥለን ማለፍ የምንችለው በዚህ ወጣትነት እድሜ ምን አይነት ነገሮች ስንሰራ ምን ስናደርግ ነው? ካንተ ተነስተ ብትነግረን ደስ ይለናል። እኔ ጎለመስኩባችሁ በቃ ፎከስ ማድረግ ነው፣ ዋጋ መክፈል ነው። ያለ መከራ ያለ ስቃይ ትንሳኤ የለም። ስለዚህ ችግሮች ምናምን ሲመጡ እነሱን ማለፍ፣ ተስፋ ለመቁረጥ እንደውም ችግሮች ሲኖሩ እንደውም ደስ ብሎ መቀበል ምናምን ያስፈልጋል። ይሄ እድሜ ነው ረጅም ጊዜ ከዛ በኋላ አብሮ የሚቀጥለው። በዚህ እድሜ የተያዘ ነገር ነው ረጅም ጊዜ እንትን የሚለው እንደሆነ ማመን ያስፈልጋል። ማመን ላመናችሁት ነገር መኖር ያስፈልጋል። ለሱ ዋጋ መክፈል ግዴታ ነው። በቃ እንደዚህ ሆኜ እንዲህ ሆኜ ምናምን ካልን አይሆንም፣ አንሆንም ማለት ነው። ማንም ሰው ማማረር የለበትም። ካማረረ እራሱን ነው ማማረር ያለበት። ሳያማረር በቃ ይሆናል። አሪፍ ነገር ማሰብ ይሳካል ሁሉም ብሎ ማሰብ፣ ለራሳችሁ ትልቅ ቦታ መስጠት፣ ያንን ቦታ ደግሞ መኖር፣ በእውቀትም በምንም መኖር፣ በባህሪ እሱን መኖር ከሁሉ በፊት አሁን ጸሐፊዎችም ካላችሁ እዚህ ውስጥ ተዋናዮችም አዘጋጆችም የምትሆኑ ካላችሁ ከሁሉ በፊት ግዴታ ነው። ቅድም እንዳልኳችሁ መሰረታዊ ነገር ስለሆነ ካራክተር አናሊሲስ መስራት ለጸሐፊም ለአዘጋጅም ለተዋናይም። ከዛ በፊት የራሳችሁን ካራክተር አናሊሲስ መስራት ከእገሌን ሆኖ ከመስራት በፊት ለምሳሌ እዚህ ውስጥ ያለ አበበ የሚባል ከሆነ አበበ በሶ እንደጨበጠ ለምን ጨበጠ ምናምን የሚለውን እንዴት ምናምን ይሆናል፣ እንዴት ከበሶ ይላቀቃል ምናምን የሚለውን መስራት። እዚህ ውስጥ ያላችሁት የራሳችሁን ካራክተር መጀመሪያ መስራት ያስፈልጋል። ቀጥሎ ያለው ነገር እናንተ የምትመልሱት ይሆናል ከዛ በኋላ እንጂ እገሌን ሆኖ መስራት ምናምን ይቻላል። ካራክተር መስራት ይቻላል። ግን ራሳችሁ ካራክተራችሁ መጀመሪያ ጥንቅቅ ብሎ ማለቅ አለበት። እሱን መስራት ያስፈልጋል። እሱ ከተሰራ ምንም ከሌላ ጋር የምታወሩት ነገር የለም። እያንዳንዱ ነገር ስትሄዱት ታውቁታላችሁ። ሌላ ነገር የለውም። እዚህ ጋር አንድ ነገር ባነሳ ደስ ይለኛል። ተሰጥኦና ፍላጎት የሚባሉ ነገሮች አሉ። አንዳንዴ ፍላጎት ካለ አንድን ነገር በድግምግሞሽ ውስጥ ራስን መግራት ማነጽ፣ ወደ ፍላጎት ጥግ መምጣት ይቻላል ይባላል። በሌላ በኩል ደግሞ እርሾ ተሰጥኦ ነውና ተሰጥኦ የሆነች ነገር ብትኖር እሷን ማሳደግ ይሻላል የሚባሉ ነገሮች አሉ። ተሰጥኦ የለኝም ብሎ የሚያስቡ ሰዎች ግን ደግሞ የሚታገሉ ወደዛ መስመር ለመምጣት የሚያስቡ አሉና ይሄን እንዴት ትገልጿለህ አንተ? ትንሽ ነገር ካለ ይሆናል። እኔ ተሰጥኦም ካለ እሱ አሪፍ ነው፣ እሱ በደንብ ያድጋል። ፍላጎት ካለ ፍላጎቷ ትሳካለች፣ ትልቅ ትሆናለች። የማይችል ሰው የለም ማለት በዚህ ሙያ ላይ እኛ ብዙ ነገር ተሰጥቶናል ማለት እኛ የማንችለው ነገር የለም። ማናችንም ሁላችንም የትኛውንም ነገር እንችላለን። እኔ ለዚህ ነገር አልተፈጠርኩም የምንለው አይደለም።
ከፈለግ ነው ማለት ለዛ ስናስብ አልቋል እኮ የሆነ ጉዳይ። ከዛ መጀመሪያ መጨረሻ ነው ትርምስምስ ያለው መሀል ላይ ነው ይባላል ነው። እኔ እንደ እንትንም መርሄ ይሄ ነው። አሁን ልክ የህይወት እንትን የለም መጀመሪያ ነገር መጨረሻ ነው መፈለግ። ልክ ስትፈልጉ ያያችሁት ነገር አለ አይደል? እሱ ነገር መጨረሻ ነው ይሆናል ማለት ነው። እሱ በማሰብ በመጀመሩና መጨረሻውን በማድረግ እሱ አንድ አይነት ነው። ስትሆኑት ስታስቡት እየተሆነ ነው። ትርምሱ ያለው ከዚህ እዚህ እስኪደረስ ያለው ጉዳይ ነው። እዚህ ውስጥ ያለው ስቃይ ነው። ስለዚህ ሲታሰብ ሆኗል። የሆነ ነገር ሲታሰብ ሆኗል። ግን ስቃዮቹ አሉ ማለት ነው። እኛ አሁን ካለመኖር ብለን ወደዚህ ስንመጣ ካለመኖር ወደ መኖር እንደመጣን ከዚህኛው ደግሞ ወደ መኖር እንሄዳለን፣ ወደ ማናቀው እንሄዳለን እንደምንለው ከማናቀው ወደዚህ አሁን ወደምናቀው መጣን። ከምናቀው ደንገና ወደ ማናቀው እንሄዳለን። መጀመሪያ ግን መጨረሻ ነው። ወደ ቀድሞ ክብሩ እንደተመለሰው አዳም እንደዛ እንደማለት ነው። ትርምስ ያለው ግን የት ነው? መሃል ላይ ነው። ይሄኛው ህይወት ነው። ዓለም ይሄ ከተወለድን ጀምሮ ይሄው እንደዚህ እንዲህ ምናምን ለመኖር ለመብላት የምናደርገው እንትን እስኪ ያልቅ ድረስ ግን ማለቁ አይቀር። ያው ውሎህን አሳየኝና የፊትህን እነግርሃለሁ እንደሚባለው ምን አይነት ልማድ ነው ማዳበር ያለብን? የራሳችን የሆነ ፍላጎት የሆነ ምኞት ይኖርናል። ያን ለማሳካት ምን አይነት ልማድ እናዳበር የሚል ጥያቄ ነው። እና ቅድም እንዳልኩት ነው የተለያየ ስለሆነ የእያንዳንዱ ሰው ፍላጎት ወይ ባህሪም የተለያየ ስለሆነ ቅድም ያልኩት ነገር ሁሉን ነገር ይመልሳል። የራሳችሁን ካራክተር አናሊሲስ መስራት፣ ለምሳሌ ቅድመ ታሪካችሁን እስከዚህ ድረስ ስላለው ከዛ ውስጣዊ ያሳሳላችሁ ውጫዊ ያሳሳላችሁ አላማችሁን ለማሳካት ያላችሁ ጥንካሬ እና አላማችሁን ለማሳካት ያሉባችሁ ድክመቶችን ስታቁ መዋል ያለባችሁን ቦታ ራሱ ይነግራችኋል። ማለት ጠንካራ እንትኖቻችሁን ታቁታላችሁ። ራስን ተንትኖ ማየት ራስን መተንተን ማለት ነው። ለምሳሌ እኔ ሙሉ ዓለም ነኝ ስል ሙሉ ዓለም እንዴት ነበረ ሲወለድ ሚዛን ተፈሪ ምናምን እስከሆነ ጊዜ ድረስ እስካሁን። ከዛ አላማው ምንድነው? አላማውን ለማሳካት ምንድነው ያለበት ድክመት? ጥንካሬው ምንድነው? ኮኔክሽን ሊሆን ይችላል ጥንካሬ ወይ አጎቴ ሊሆን ይችላል። አንዳንድ ቀን እንትን ሆኖ ያቅም ይሉታል እኮ ብዙ ጊዜ የሆነ ነገር ድንገት መጥቶባችሁ እሱን ነገር በአጭር ጊዜ ከፍላችሁ ታጣቁ። ለምሳሌ የሆነ ነገር መክፈል ግዴታ ሆኖ የላችሁም። ከዚህም ከዛም ብላችሁ ድንገት የሆነ ቀን በአፋጣኝ አድርጋችሁ ታጣቁ። እሱ የኛ አቅም ነው ማለት ነው። የሆነ የቤት ኪራይ ምናምን ሆኖ በሁለት ቀን ምናምን ክፍል ሊደረጋ ወይ በአንድ ቀን በእንዲህ በመደባበል ብቻ የሆነ አቅም አለን እኛ። አቅማችንን ለመጠቀም ችግር እንጠብቃለን። ከችግሩ በፊት በቃ ምንም ችግር ሳይመጣ አቅማችንን ማወቅ፣ እሱን ለማወቅ ደግሞ እኛን ማወቅ ያስፈልጋል። እኔ ማን ነኝ? እኔን አሁን ለኔ ንገሪኝ ብልሽ ትዋሽኛለሽ። የሆነች ቦታ ላይ አይ እኔማ ትሁት ነኝ ምናምን ቅናት አይ የለብኝም እናንተ ለራስ ግን ራስን መዋሸት ስለማይቻል ለራስሽ ካራክተር አናሊሲስሽን ለመንገር ማንንም አትናትይም። ባቲዩም ይነግርሻል። ራስሽ ጋር ያሉ አካሎች ይነግሩሻል። አንቺ እንዲህ ነኝ እኮ ቀናተኛ ነኝ፣ ተንኮል አለብኝ ምናምን፣ እንቅልፋም ነኝ፣ ሱስ አለብኝ ምናምን። ሌላ ሰው ቤት አሁን ቢባል አልልም እኔ እዚህ አልልም፣ ለብቻዬ ግን እላለሁ። ራስሽ ስትነግሪው ውሎሽን ይነግርሻል፣ መቀየር ያለብሽን ይነግርሻል፣ ማጠንከር ያለብሽን ይነግርሻል። መንገድሽም እንዳለ የትኛው እንደሆነ ይታወቃል። ያለ መንገድሽ ያለ ቦታሽ አትገኝም ከዛ በኋላ። በጣም አሪፍ ነው። እሺ በጣም ደስ የሚሉ ነገሮች ሙሌ ያካፍለህናል። ሙሌ ተዋናይ ብቻ አይደለም፣ ተውንልን ብንል ትንሽ ሊከብዱ ይችላል አይደል? አዚምልን ግን ለማለት አይከብደንም። አንድ ሙዚቃ ብትጫወትልን ደስ ይለናል። ምንም ያላስ ብዙ ጊዜ ማንን ነው የምታንጎራጉረው ደግሞ በተሰማው ደጋግመህ የምትሰማው? አሁን እሰማለሁ እነ መሳይ ተፈራን እሰማለሁ፣ ዳዊት ጽጌን በደንብ እሰማለሁ። ወደዚህኛው ትውልድ ካሉት በደንብ እነ ማስተዋል እሰማለሁ። በፊት ደግሞ ቴድሮስ ታደሰን እሰማለሁ፣ በጣም ነዋይን እሰማለሁ፣ ቴዲ አፍሮን እወዳለሁ። ሁሉም ብዙዎቹን እንትናለሁ። የኦልዲስም በጣም ደስ ይለኛል። ስለዚህ ከነዚህ አንደኛውን በታዳሚያን ፊት ብንጫወት። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ።
አንቺን ማለት ከቀረ ሕይወት ምኑን ሰመረ? ጥፋተኛው ገላ ተቀጣ ተማረ። ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማለት ከቀረ ሕይወት ምኑን ሰመረ? የኔ ሕይወት ያላንቺ አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። ይቀጥላል። በጣም እናመሰግናለን ሙሌ። በስተመጨረሻ ምን ነገር ማስተላለፍ? በጣም ነው የማመሰግነው እኔን ብላችሁ ስለመጣችሁ። እኔ እንደው ጭር ይልና ዛሬ እንደሆናለሁ ብዬ ነበረ። እኔን ብላችሁ ስለመጣችሁ በጣም ነው ደስ ያለኝ። በጣም ነው ማከብራችሁ። የምታስቡት ይሳካላችሁ። ከእግዚአብሔር ጋር እንገናኝ ይሆናል ስራ ቦታ ላይ ለመገናኘት ያብቃን። እንሰራለን፣ አሰሩን። ጥሩ ጊዜ ይኖረናል። እንዳትዳከሙ። በቃ እግዚአብሔር ያያል፣ የውስጣችሁን ፍላጎታችሁን ያያል። ብዙዎቻችሁን ባገኛችሁ ደስ ይለኛል። የሆነ ቦታ ላይ ሆናችሁ ምናምን እንዲህ እኮ ነበረ ምናምን ብንባባል ደስ ይለኛል። በቃ እግዚአብሔር ከእናንተ ጋር ይሁን። እኛ ደግሞ እንደ ፕሪስቴጅ ሙሌንም እናንተንም ስለመጣችሁ ይሄን የመሰለ ሸጋ ጊዜ እንድናሳልፍ ስለተፈቀደልን በጣም እናመሰግናለን። በሌላ መድረክ በሌላ እንግዳ ደግሞ ዳግም እንገናኛለን። ፕሪስቴጅን በተለያዩ ሶሻል ሚዲያ ፕላትፎርሞች ታገኛላችሁ። ተከተሉን። አዳዲስ ነገሮች ሲኖሩ የዛሬው ከሙሌ ጋር ያደረግነው ቆይታም እንደው የሆነች ነገር አልፋኛለች እና አጣጥማ ዛሬ ያላትንማ ደግመ መስማት እንፈልጋለን ካላችሁ ፕሪስቴጅ አዲስ ዩቲዩብ ቻናል አለ፣ እዛ ላይም ታገኙታላችሁ። የዛሬ መድረካችን እንቋጫለን። እናመሰግናለን።